የሚያሰድብ ነገር እንደሚያደርጉ ተመልከቷቸው። ያ ከላይ ጀምሮ ምን ይላል? ሃይማኖት የግል ነው፣ ሀገር የጋራ ነው። ይህ ውብ ዜማና ግጥም ለሁላችንም ነው። ይህ ዜማ ለሙሐመድ ለተዜመ ለአላህ የተዘፈነ ለሁላችንም የሙስሊሙም የክርስቲያኑ ነው። እሱ ሊቀበለው የሚገባ ነው። እያስተማረችን ነው እያስተማረችን ነው። ስንቶቻችሁ ናችሁ የዚህ ነሽዳ አድናቂዎች? እኛ እናደንቅ። ክርስቶስ ኢየሱስን የካደ የፈለገ አይነት ዜማ ውብ ዜማ ቢሆን የፈለገ ጣፋጭ ዜማ አንደበትን የሚማርክ ወደ ውስጣችን ገብቶ ፀጉራችንን የሚያቆም ቢሆን እንኳን ክርስቶስ ኢየሱስን የካደ ማንኛውንም አይነት ነገር እንጸየፋለን። እፎይ ሜቢ ሀሳብ ካለ ጭንቅላቴን እያመመኝ ነው። ቆይ ቀጥለው። ቋንቋ አላውቅም። እሺ ያ ምንድነው እንግዲህ አሁን እኚህ ትልቅ ሴት ናቸው። እርግጠኛ ነኝ እኔም በግማሽ ይበልጡኛል። እርግጠኛ ነኝ በዚህ እድሜያቸው ቆርበው ንስሐ መግባት ሲኖርባቸው፣ ንስሐ ገብተው መቁረብ ሲኖርባቸው፣ እግዚአብሔርን ማገልገል ሲኖርባቸው የጣዖት አገልጋይ የጣዖት ባሪያ ሆነው ቁጭ ብለዋል ማለት ነው። አሁን እኔ የማዝነው በነገራችን ላይ አሁን እንደዚህ አይነት ሴቶች፣ እንደዚህ አይነት እህቶች፣ ወንድሞች፣ እንደዚህ አይነት አባቶች የሚወልዷቸው ልጆች በምን አይነት ስነ ምግባር ነው ሃይማኖታቸውን በሃይማኖት አንጸው የሚያሳድጓቸው? ጥያቄ ውስጥ ክተቱ። በምን አይነት መንገድ ነው አምላካቸውን የሚያስከብሩ የሚሆኑ ልጆችን የሚወልዱት? ጥያቄ ውስጥ ክተቱ። የማንም የአህዛቦች የማያምኑ ሰዎች ዳይፐር እንደነዚህ አይነት ሰዎች ናቸው። በተለይ ሶሻል ሚዲያውን የተቆጣጠሩት አብዛኛዎቹ ኦርቶዶክሳውያን ማለት ይቻላል ለሃይማኖታቸው ግድ የሌላቸው አምላካቸውን የሚያሰድቡ አብዛኞቹ እንደዚህ እየተስተዋሉ ነው። አንደኛ ሃይማኖትሽን ታሰድቢያለሽ። በነገራችን ላይ እንደዚህ ስላደረጋችሁ እነዛ አማኞች ያቆለጳጳሳችኋቸውና ያደናነቃችኋቸው አማኞች ጣዖታቸውን አምላካቸውን ያመሰገናችሁላቸው አካላት እንደዚህ ስላደረጋቸው እናንተን አይወዷችሁም፣ ይልቁንም ይንቋቸዋል። ምን አይነት አሳዳጊ ባለጌ ቤተሰብ ነው ያሳደጋቸው? ሃይማኖታቸውን እንኳን ማክበር የማይችሉ ምን አይነት ስዳደጎች ናቸው? ምን አይነት ቤተሰብ ነው ያሳደጋችኋቸው ተብለው አንደኛ እናትሽን ታሰድቢያለሽ፣ አባትሽን ታሰድቢያለሽ። ሁለተኛ የእሷ አምላክ ተራ አምላክ እኮ ነው ሊመለክ የማይገባው ነው በሚል አምላክሽን ታሰድቢያለሽ። እንደዚህ አይነት ቆሻሻና ወራዳ ሰዎች ማለት ነው። ሶሪ ቱ ሴይ ዚስ። ቤተሰብሽን ታሰድቢያለሽ፣ ራሽን ታስንቂያለሽ፣ አምላክሽን ታሰድቢያለሽ። እንደዚህ አይነት እህቶች ወንድሞች፣ ስፔሻሊ ረመዳን በመጣ ቁጥር የእናንተ ጾም እኮ ትዝ አይላችሁ። የእናንተ ጾም መቼ ስንት ሰዓት ተጀምሮ ስንት ሰዓት እንኳን እንደሚያልቅ እንኳን አያውቁ። የንስሐ መዝሙር አንድ የንስሐ መዝሙር የማይሰሙ ሰዎች እንዳለ ቪዲዮቸውን ገብታችሁ ብታያቸው ነሽዳና መንዙማ ነው። የንስሐ መዝሙር አንድ ሰምታ አታውቅም። ይሄንን ጾም ከገባ ማለት ነው። እኔ ይሄንን ወታችሁ የማታወግዙ አባቶች፣ የማትናገሩ አባቶች ልጆቻችሁ ምን ላይ እንዳሉ ተመልከቷቸው። አይ ልክ አይደላችሁም፣ ለጣዖት ምስጋና ልትሰጡ አይገባም፣ እግዚአብሔርን ባወደሰ አፋችሁ፣ ስለ ክርስቶስ በዘመረ አፋችሁ፣ የክርስቶስን ስጋና ደም በወሰደ አንደበታችሁ ለጣዖት ልትዘምሩ አይገባም ብላችሁ ወታችሁ አባቶች ለምን አትናገሩ? ኦኬ አባቶች ይኖራቸዋል ብለህ ነው? እነኚህ አይኖራቸውም እኮ አስቸጋሪ ነው። አስቸጋሪ ነው። ያ ምንድነው እሱ ቁጥር አያድነንም። እኛ ብዙ ጊዜ ላይ ሃይማኖታችን ቁጥር ላይ ማተር ስለማያደርግ ጥራት እንደዚህ አይነቶቹ ኮተቶች ቢወጡ በጣም አሪፍ ነበረ። ምንድነው ክርስቶስ የሚላቸዋል ወይን አገቡም ወይን አታስገቡም፣ መጥፎ ጋሬጣ ይሆናሉ። ሰዎች ለድነት እንዳይመጡ ወደ ድነት እንዳይመጡ እንቅፋት ይሆናሉ። እንደዚህ አይነቶቹ አስቸጋሪ ነው። ቢሄዱ በጣም ደስ ይለን ነበር። እኛ ጥርግ ብለው ቢሄዱ ቤቱን ቢለቁ ልክ ክርስቶስ ጅራፍ አንስቶ ከቤተ መቅደስ ገርፎ እንዳስወጣቸው
በቃ ጅራፍ አንስቶ ገርፎ ማስወጣት። አንዳንዴ እንደዚህ አይነቶቹ ሆዳሞች ምንድነው ቆማጣን ቆማጣ ካላልከው አብረሬ ልፈትፈት ይላል የሚባል ነገር አለ እና አስቸጋሪ ነው። ቀጥል ክርስቲያን። ልድገማችሁና እንቀጥላለን። ኦኬ ማህተብ ታስሯል። ማህተቧን አስራለች። ምን ይላል? ፍቅራቸው ግን እንዴት ቻላችሁት? ምድር አስጠላችኝ እኮ። የመሐመድ ፍቅር ነው እንደዚህ ምድርን እንድጠላ ያደረጋት። ታዲያ ለምን አትሞትም? ከሰባ ሻዳዛ ለምን አትሞትም? ታዲያ ከሰባ አንዱ ትሆናለች። እንትን እኮ ነው። አብዛኞቹ እነኚህ ሴሰኛ የሆኑ አስቸጋሪ ነው። መንፈሱ ይጠናወታቸዋል። ተቃራኒ እምነት ጋር ካለው በጣም የሚወሰወሱ ሰዎች አብዛኛውን ጊዜ ሴሰኛ የሆኑ ናቸው። አጋንንት የተጠናወታቸው ናቸው። ይሄ ኦቢየስ ነው እና ኦብሰስድ ይሆናሉ በሌላ ሃይማኖቶች ላይ። አጋንንት ሲጫወትበት እንደዚህ ነው። ባይዘ ብዙዎችን አይቻቸዋለሁ። እንደዛ ነው። አጋንንት ፕሮሰስ ያደርጋቸው ሲቆጣጠራቸው በእንደዚህ አይነት የሚሳቡትም እንትን የሚሉትም አትራክተር የሚሆኑት በእንደዚህ አይነት ነገር ነው። ከዛ እነሱ የሚታያቸው ምንድነው? ያንን ማድረጋቸውን ብቻና ጭብጨባ ላይ ያንን ድጋፍ ማግኘታቸውን ነው ከዛ በኋላ የሚያስቡት። አስቸጋሪ ነው። ማዝነው እኔ እነኛውን ነገ እሁድ ደግሞ ቤተክርስቲያን ይሄዳሉ። እሁድ ከእነሱ በላይ ደግሞ አስቀዳሽ የለም። ነጠላ ለብሰው ንግስ ሌታቸዋለ። ከምንም በላይ የሚገርመው እነኚህ ንስሐ አባት ካላቸው ነው ምስቀው። ባይዘ ከክርስትና ቀጥታ ወጥተዋል። ፐርሰናሊ ብጠይቁኝ ወጥተዋል። በቄደር መመለስ አለባቸው እንጂ ክርስቲያን አይደሉም። እኔ ባለኝ መረዳት ባለኝ አስተምሮ በተማርኩት በማቀው በቄደር እስካልተመለሱ ድረስ ከክርስትና ወጥተዋል። አሁን ያሳያቸው ሁለቱም ወጥተዋል፣ ከክርስትና ወጥተዋል። ማስወጣ ኃጢአቶች ይኖሩ ይችላሉ። ሁላችንም ድክመት ይኖርብናል። ኃጢአት ልንሰራ እንችላለን፣ ልንወርቅ እንችላለን። በኃጢአት ውስጥ ስትራግል ልናደርግ እንችላለን። እኔ ከእናንተ የተሻለ ብዙ ኃጢአት ልሰራ እችላለሁ፣ በብዛት ማለት ነው። የተሻለ ያልኩት በንስሐ ይታጠባል ኃጢአት። በፈጣሪ ላይ ተደረብክ ግን ቀጥታ ትወጣለህ። ቀጥታ ነው ወጣው። ምንም ማመቻቸት የለም። ልሰርቅ፣ ልዋሽ፣ ልቀጥፍ ትችላለህ። በንስሐ ልትመለስ ትችላለህ። ልትደባደብ፣ ልሰክር፣ ልዘሙት ትችላለህ። በንስሐ ትመለሳለህ። በፈጣሪ ላይ ካመነዘርክ፣ በፈጣሪ ላይ ከደረብክ ግን ቀጥታ ነው ወጣው። እንዲህ ቅንጣት እንዲህ የለም። ቀጥታ ትወጣለህ። እነኚህ በንስሐ በቄደር እስካልተመለሱ ድረስ ወጥተዋል። ጓሄድ እሺ እኩዮቹ ተነጥሎ ያነሳስ ያሌክስ ቁጭ ብሎ ቢያዩ ሉክ ዲያቆን የሚይዘው መስቀል የሚያክል አንገት ላይ ታስሯል። ከኋላ የእመቤታችን ስዕል አለ። የሚዘመረው ግን ምንድን ነው? እነዚህን አካላት በሙሉ ለካደ፣ መስቀልን ለካደ፣ ድንግል ማርያም ወላዲት አምላክ መሆኗን የካደ ግለሰብ በዚች አንደበት ይቆለጳጰሳል። ኧረ እንዴት ቻላችሁበት? ማለት እንዴት አንደበታችሁ ራሱ ተገራላችሁ እንደዚህ ለማድረግ? ፌል ስታደርግ እኮ እንደዚህ ነው። በቃ ስትወርቅ አንዳንዴ ቴንኪው ክርስቲያን ይህን ስላመጣው መሰረተ አንዴ ሲበላሽ ቤተክርስቲያን ፎከስ ያደረገችው ህንፃ መገንባት እንጂ ህንፃ ክርስቶስ መፍረሱን ረስተዋለች። እና ህንፃ ክርስቶስ በጣም ፈርሷል። ህንፃ ብሎኬት ነው ደምቆ እየታየ ያለው። ወላጆች ልጆቻቸውን ማስተማር አልቻሉም። ወላጆች ልጆቻቸውን መቆጣጠር አልቻሉም። ካህናት ልጆቻቸውን መያዝ አልቻሉም። አባቶች ልጆቻቸውን መቆጣጠር አልቻሉም። ገንዘብ ብቻ ይስጧቸው፣
ደሞዝ ብቻ ይውደልባቸው እንጂ ልጆቻቸው ምን ላይ ነው ምንድን ነው እሱ ያለውን ወላጆች አያውቁም፣ ልጆች አያውቁም፣ አስተዳዳሪዎች አያውቁም። ሁሉም አብረው ጠፍቷል ማለት ነው። በተለይም እንደ ኦርቶዶክሳውያን በጣም ትልቅ ኪሳራ ውስጥ ነን ያለ ነው። ይሄ በአንድ የሆነ ሳይሆን ከአመድ ግራኝ ጀምሮ ከዛ በኋላ የመጣው ድቀት እንዝላል ሰው እንዲሆን አድርጎታል ማለት ነው። ትውልዱ አብዛኛውን ዝም ብሎ ነውላላ እንዲሆን አድርጎታል። ዝም ብሎ የሌላውን አድናቂ ራሱን እንዳይናፍቅ የራሱን እንዲጠላ ተደርጎ ተሰርቷል። በተለይም በእስልምናው ላይ ባለው ሁኔታ ላይ ምንም የሚያውቁት ነገር የለም። አብዛኞቹ ደደቦች ናቸው። ሶሪ ቱ ሴይ ዚስ ለቃሌ ይቅርታ፣ መሀይም ስለሆናችሁ ነው። ይቅርታ ስድብ አይደለም። መሀይም ማለት ልክ ነው። ደደቦች እና መሀይም ደንቆሮች ስለሆናችሁ ይቅርታ፣ ስድብ እንዳይመስላችሁ። ያው ስለሚገልጻችሁ ነው፣ ስለሚገልጻችሁ ማለት ነው። እና ደግሞም ቆሻሾች ስለሆናችሁ ማለትም ቆሻሻ ካልሆናችሁ አንደኛውን ትሄዱ ነበረ። የራስን የሚሰድብን አካል ታደነቅ እዚህ ሆነ ቆሻሻ ባትሆን ይገርመኛል። የእኔ ቤት ቆሻሻ ነው ያኛው ይሻላል እያልክ ከምናፍቅ አንደኛውን ብትሄድ የተሻለ ነው። ከሁለት ያጣ ማለት ነው። ቆሻሻ የሚለው ይከብዳችኋል? አይከብድም እኮ አይከብድማ። ቆሻሻ ስለሆናችሁ ማለት ነው። አይከብድም። ትክክል ነው። ያ ስለዚህ አንደኛውን ብትሄዱ ጥሩ ነበር። አክቹዋሊ እዛኛው ላይ ዩቱብ ላይ እዛኛው ቲክቶክም እያዳመጣችሁ ነው፣ እያየዋችሁ ነው። ወደ ከ600 በላይ ሰው እዚኛው ላይ መምጣት ትችላላችሁ። እዛኛው ቲክቶክ ላይ እያዳመጣችሁ ያላችሁት በዩቱብም እያዳመጣችሁ ያላችሁ እንዳይከፋችሁ እንዳይከፋችሁ ማለት ነው። ስለሚገልጻችሁ ነው። እዚህ ውስጥም ካላችሁ ማለት ነው መሀይሞች ስለሆናችሁ በወር አንድ መጽሐፍ እንኳን ማንበብ ማትችሉ በአመት አንድ 10 መጽሐፍ እንኳን ሃይማኖታችሁን ያላነበባችሁ መሀይም አይደላችሁ? ታዲያ በአመት አንድ 10 መጽሐፍ እንኳን ያላነበብክ መሀይም ካልተባልክ ምን ልትባል? እንደውም መሀይም የሚለው ስም ራሱ ይበዛባችኋል ይመስለኛል አይደል? አለማወቃችሁ አለማንበባችሁ ሳያንስ መንፈሱ ስለሚጠናወታችሁ ስዕል ትደረድሩና አብዛኛውን ጊዜ አይተህ ከሆነ ስዕል የሚደረድሩ ትልልቅ ብዙ መስቀል የሚያስሩ ትናንትና ብያለኝ። የእምነታቸው ውስጣቸውን ሽንፈት በብዙ ክርና በብዙ መስቀል ከዛ በትልልቅዬ ስዕል አድኖ ከኋላቸው በማለት ሊሸውዱ ይሞክራሉ። ታውት እሱ አያድናችሁ። እሱን በማድረግ ተቃራኒ እያደረጋችሁ አያድናችሁ። ከኋላችሁ መስቀል ትልቅዬ ስዕል ደርድራችሁ ነሽዳ እየዘመራችሁበት አያድናችሁ። ግድግዳው ራሱ በስዕል አድኖ ቢሰራ እንጨቱ ራሱ ወለሉ ራሱ እንደዛ ቢሆን ጣራውም ቢሆን የሚቀርብበት መስዋዕት ነሽዳ እስከሆነ ድረስ ምንም አይጠቅማችሁ። እንደውም ፍርድ ይሆንባችኋል፣ እንደውም እሳት ይሆንባችኋል፣ እንደውም መከራ ይሆንባችኋል። እንደዛ ነው። እኔስ ቀጥሎ ክርስቲያን። ኦኬ እንደዚህ አይነት ሰዎች ደግሞ አሉ። አብዛኛውን ሰዓታቸውን ጠጅ ቤትና ድራፍት ቤት በማሳለፍ ስጋቸውን እየበሉ ሙስሊሞችን እያሳየ ነው። ኦርቶዶክስ ነኝ ግን ይህንን መንዙማ በጣም ነው የምወደው። ደግሞ ስዕል ከኋላቸው የሚያሳዩትስ ነገር 7 ወር የገባ እኮ ነው የሚመስለው እና ነሽዳው ነው ያስረገዘው። ይህንም ያለውን እንደዚህ ቅሌታም መሆን አያሳፍርም? ተኋላ ስዕል የማርያም ስዕል እንትን አድርጎ ሰው እንዴት ይቀላል በዚህ እድሜው? ይህ አሁን እርግጠኛ ሆኜ የምነግራችሁ በእድሜ ዘመኑ አይ ቲንክ ለሚገስ ከ38 እስከ 45 ይሆነዋል አይደል እድሜው? ያ ኤግዛክትሊ ጎልማሳ እድሜ ላይ የሚገኝ ቻሌንጅ አድርጉኝ። ይህ ሰውዬ በዚህ እድሜ ውስጥ 20 መጽሐፍ አንብቦ አያውቅም። ስለ ሃይማኖቱ 20 መጽሐፍ አላነበበም። እንደዚህ የደለበው መሀይም በመሆኑ ነው። ቻሌንጅ አድርጉኝ። ይህ ሰውዬ አምጡ ጆሮውን ጠምዙና በዚህ ዓመት ውስጥ
2 መጽሐፍ አላነበበም ስለ ኦርቶዶክስ። እኔ ኦርቶዶክስ ነኝ አላ 2 መጽሐፍ አንብቦ ከጨረሰ እኔ እቀጣለሁ። ይሄ ደደብ ነው መሀይም ነው ማለት ስድብ ይሆናል። አሁን ሶሪ እንደዛ እንዳይመስላችሁ፣ ስድብ አይደለም ምላችሁ። ለዛ ነው ይሄ ፍልጣውን ብታዩት ስዕል አድኖ ከኋላ አድርጎ ኦርቶዶክስን እንደሚወክል አስመስሎ ሲመጣው እንደዚህ አይነት መሀይሞችን እንዳትከተሉ ነው። ስድብ አይደለም ይሄ። እንደዚህ አይነት መሀይሞችን እንዳትከተሉ። ቴንኪው በደንብ እንዲገባችሁ ነው። ተግባባና ከኋላው ትልቅ ስዕል ስላስቀመጠ ኦርቶዶክስ አይደለም ሁሉ። ብዙ በጎች አሉ፣ ሰው መሳዮች ማለት ነው። ብዙ ዥልጦች ስላሉ ማለት ነው። ብዙ መሀይሞች ስላሉ። መሀይም የሚለው ግን ቢስተካከል እስኪ የተሻለ ቃል ሲያምጡ። መሀይም የሚለው አይገልጻቸውም። እነኚህ ለመሀይምነት እንኳን አልደረሱ አልበቁም። ለዛ ደረጃ ራሱ የመሀይም ግማሽ እስኪ ወይንም ፈልጉ፣ ወይንም ሩባዴ ናቸው ገና ያሉት። በዚህ እድሜው ላይ 1 መጽሐፍ በዓመት ማያነብ ነው ስለ ሃይማኖቱ። ነኝ ለማለት ግን ከኋላቸው ስዕል ያስቀምጣሉ። ነኝ ለማለት ደግሞ ክራቸውን ያሳያሉ። እንደዚህ ቪዲዮ ሲሰሩ ኦርቶዶክስ ነኝ ለማለት ወይም ስዕል ያሳያሉ፣ ወይም መስቀል ያሳያሉ፣ ወይም ክራቸውን ቶሎ ያወጡና እንዲህ ነኝ ይላሉ። ነውርህን ለማሳየት ታሳያለህ። ወንጀል እየሰራ ጥፋት እየሰራ ከፖሊስ ትደበቃለህ እኮ ጭራሽ ስለሚያሳፍርህ። ኃጢአት ስትሰራ ከቤተሰብህ ትደበቃለህ እኮ ልጅ እንኳን ሆነ። ተራ ነገር ዳቦ ብትሰርቅ ሕፃን ሆነ፣ ስኳር ብትሰርቅ ተራ ሆነ፣ ከረሜላ ሰርቀ እንትን ብትል እናትህን ስታያት እንዳገርፍ ትደበቃለህ። አምላክህን በምን ያህል ብንቀው ነው ስዕላት ደርድረ ጣዖት ፊቱ መስዋዕት የምታቀርበው? አምላክህን በምን ያህል መጠን ብንቀው ነው? እምነትህን በምን ያህል ብትጸየፈው ነው? የተሰቀለበትን ክርስቶስን ደሙን እያሳየ ክርስቶስ ተራ ነው፣ ፍጡር ነው፣ ባሪያ ነው ለሚል ምዘምረው መስቀልህን እያሳየ የክርስቶስ ደም የከፈለልህን እያሳየ በምን ያህል መጠን አምላክህን ብትጸየፈው ነው? መስቀሉን እያሳየ ትልቅዬ መስቀል እዚህ ላይ ክርስቶስ ተሰቅሏል እያልክ፣ ነገር ግን ለአንተ መዝሙር አይገባም። አንተን ላቋሸሸው፣ አንተን ለናቀው፣ አንተን ለሰደበው፣ አንተ ባሪያን፣ አንተ ፍጡር ነህ፣ አንተ አልተሰቀልክም ብሎ ላለው መዝሙር አቀርባለሁ ስትል በምን ያህል መጠን ፈጣሪህን ብትጸየፍ ነው? ግን በምን ያህል መጠን ፈጣሪህን ብትዳፈር ነው? ግን እና መሀይ የሚለው አይገልጸውም። ለነኚህ ሌላ ቃላት ፈጠሩላቸው። ብዙ ብናገር ደስ ይለኛል። ጭንቅላቴን ትንሽ አሞኛል። ክርስቲያን ቀጥልሽ። ያ እንግዲህ እንዳያችኋቸው ነው። በነገራችን ላይ የተወሰኑ ቪዲዮዎችን ነው ማሳያችሁ እና እስኪ እንቀጥል። አንድ ላሳያችሁ። 1 2 3 እሺ ኦኬ፣ አዳምጡት። ይሄን ደግሞ እስኪ አዳምጡት። እኔ በጣም ነው በነገራችን ላይ ሳየው ሁላ አይኔን ጨፍኜ ነው የማየው። በነገራችን ላይ በጣም ከማስጠላቱ በጣም ዘግናኝ ከመሆናቸው የተነሳ አስቀያሚ አስጠሊ ከመሆናቸው የተነሳ እንደዚህ አይነት ቆሻሾችን ራሱ ማየት በጣም ነው የሚያስጠላው። እጅግ በጣም ቀፋፊዎች ወራዶች ናቸው የመጨረሻ ማለት ነው። ቆይ መስቀላቸውን ማሳየት ደግሞ ግዴታ ነው? እስካሁን ድረስ 3 ነው 4ቱም ያየናቸው መስቀላቸውን ያሳያሉ፣ ስዕል አድኖውን ያሳያሉ። ግዴታ ነው ማለት ነው ለጣዖት ለመዘመር መስቀልህን ማሳየት ግዴታ ነው? ቀጥል ክርስቲያን። እኔ ኦርቶዶክስ ነኝ፣ ግን መንዙማቸው ነሺዳቸው ሱሱ ነው ብያለ። የምሬ ነው ማርያም። አሁን እኮ የትህት ድምፅ ነው እየሰማን ያለ ነው። እሱ አስቆም መጀመሪያ አንድ መዝሙር እንኳን ሰምቶ የማያውቅ ስልኩ ላይ ሞባይል ቀፎ ላይ 10 የኦርቶዶክስ መዝሙር የሌለ ነገር ግን በዛ በተቃራኒው የማያምንበትን ሃይማኖት የማይከተለውን የማያመልከውን አምላክ የሚያወዳድሱ እጅግ በጣም በርካታ ዘፈኖች በስልኩ አጭቆ በዛ ፍቅር ተነድፎ መስቀሉን እያሳየ እኔው ማርያምን ኦርቶዶክስ ነኝ በመንዙማ
ተነድፌያለሁ፣ በነሽዳ ተነድፌያለሁ ማለት በአዲስ ኪዳን ትልቁ መስዋዕታችን ከከንፈራችን የሚወጣው መስዋዕት ነው። እኛ የምንሰዋው ለፈጣሪ ማለት ነው። የምስጋና የከንፈር ፍሬ ለእግዚአብሔር የምናቀርበው በአዲስ ኪዳን ትልቁ መስዋዕታችን ነው። እኛ ለአምላካችን የምንሰጠው ማለት ነው። በዛ አፋችን ደግሞ አማልክት እንጠራለን። በነገራችን ላይ በቀጥታ ነው ከክርስትና የወጣችሁት። 1 2 ብለን መናገር አንፈልግም። አይ እንደዚህ ስለሆነ ብለን ጀስቲፋይ አናደርግም። በቃ ወጥታችኋል ከክርስትና። ያንተን አምላክ የሚሳደበውን፣ ያንተን አምላክ የሚናገረውን፣ ያንተን አምላክ የሚሳደበውን አካል ለሱ ምስጋና የምታቀርብ ከሆነ ወጥተሃል በቃ ከክርስትና። ምንም የምናመቻመቸው ጉዳይ ስለሌለ ማለት ነው። ኦኬ እሺ፣ አንድ ላሳያችሁ ሜይ ቢ እና ትልልቅ መስቀል የሚያሳዩ የዚህኛውም ግብዳ መስቀል ነው አይደለ? እኔ የሚገርመኝ እሱ አይደለ እንዴ? በእናትህ ዩኒፎርም ነው እንደ መስቀሉ። መስቀሉ ግብዳ መሆኑ ግዴታ ነው። ትልቅዬ መስቀል ወይንም ስዕላት ነው። ስዕላት፣ ቅዱሳን ስዕላቶችን ማድረግ ግዴታ ነበረ። እንዳልኳችሁ ነው። የውስጣቸው ባዶነት ሲሰማቸው የሚታደጉት በምንድን ነው? በትልልቅዬ መስቀልና በስዕላት ምናምን ነው። ይህ የኛ ድክመት ነው። ይህ የኛው ቤት ጉድ ነው። ለዚህ ነው መከራችን የበዛው። ለዚህ ነው አባቶቻችን የሚታረዱት። ለዚህ ነው ወገኖቻችን የሚታረዱት። ለዚህ ነው በየጊዜው ላይ መከራችን እየበዛ ያለው። ምክንያቱም ሆዳሙም እኛው ጋር ነው። አንድ መሆን አልቻልንም። እነሱ በተደራጀ በተቀናጀ ሁኔታ አንድ ሆነው ነው የሚያጠቁን። እኛ ውስጥ ያሉት ደግሞ እንደዚህ ያሉ ትንሽ ጥቅማጥቅም ነው። ሰሞኑን እንዳለ አሁን ጌመሮችን ተጠቅመውባቸዋል። ጊፍት ለማግኘት፣ ተወዳጅ ለመሆን፣ ላይክ ለማግኘት፣ ሌላ ነገር አይደለም። ከፍለው የሚያሰሯቸው አሉ፣ እናውቃለን። ለፕሮፓጋንዳ አፕሪሺየት አድርገው የሚያሰሯቸው አሉ። እነኛን አይተው ደግሞ ለላይክ እና ለኮመንት የሚሰሩ አሉ። እነዚህ አይነት ሰዎችን ክርስቲያኖች በምን አይነት ሁኔታ ነው ትሪት የምታደርጓቸው? እኔ ምንም ኮምፕሮማይዝ ማደርገው ነገር የለም። ሆነን ለመናገር ከድነት ቀጥታ ይወጣሉ። ካህን መጥቶ አይወጣም ቢለኝ ይወጣል፣ እሞግተዋለሁ። አለም ካህን ጳጳስ መጥቶ አይወጣም ቢለኝ በዚህ ጉዳይ ላይ መወየት እንችላለን፣ ይወጣል ነው አቋሚ። አስተውሉ። አይደለም ካህን አይደለም መምህር አስተዳዳሪ የሚምጣ ጳጳስ የሚምጣ አይወጡም የሚል ካለ መወያየት እንችላለን። ይወጣ ኮምፕሊትሊ ከክርስትና ወጥተዋል፣ ይወጣሉ። ጣዖትን ቬኔሬት የሚያደርግ ጣዖትን መስዋዕት ለጣዖት የሚያቀርብ ከሆነ ኮምፕሊትሊ ይወጣል ከክርስትና። ምንም ኮምፕሮማይዝ የምናደርገው ነገር የለም። ይሄን ያቋም ነው። መጽሐፍ ቅዱስም ያለኝ አረዳድ ይሄ ነው። ትርጓሚያችንም ያለኝ አረዳድ ይሄ ነው። ዲድስቅልያ የሚለው ይህንን ነው። ፍትሐ ነገሥቱ የሚለው ይህንን ነው። እርል ቸርች ፋዘርስንም አንስተን ማውራት እንችላለን በዚህ ጉዳይ ላይ። አይወጣም የሚል ካለ ለመወያየት ዝግጁ ነኝ ከማንኛውም ጋር። መምህር የሆነ ካህን የሆነ ማንኛውም ይሁን ከማንም ጋር ወያያለሁ በዚህ ጉዳይ ላይ። አይወጣም የሚል ካለ ኮምፕሊትሊ ይወጣሉ። ከክርስትና ወጥተዋል። ቀጥል። ምንም ጥያቄ የለውም። 1 2 የመጽሐፍ ቅዱስ ክፍሎችን እናሳያቸዋለን። አይ ቲንክ በጣም ብዙ ናቸው። እናንተ ምን ላይ እንደቆማችሁ ራሳችሁን ብቻ ተመልከቱ። እህት ወንድሞቻችሁ፣ አጠገባችሁ ያሉ እህት ወንድሞቻችሁ፣ እናት አባቶቻችሁ፣ ጓደኞቻችሁ፣ ክርስቲያን ጓደኛ ካላችሁ፣ ክርስቲያን እናትና አባት ካላችሁ፣ ክርስቲያን እህት ወንድም ካላችሁ ምን ላይ ናችሁ ያሉት? መንዙማ እየሰሙ ነው? እኛስ ምንድን ነው እያደመጥን ያለ ነው? ወዴት ነው እየሄድን ያለ ነው?
ከዛ በኋላ ጠዋት እሁድ ጠዋት 3 ሰዓት ላይ ልክ ቅዳሴ ሲያልቅ ይቺ ሴት ነጠላ አድርጋ ትሄዳለች። ሳምንቱ ሙሉ ግን የምትሰማው ምንድን ነው? ለጣዖት የተሰዋ የከንፈር ፍሬ ነው የምትሰማው። ሳምንቱ ሙሉ ሰምታ ከዛ በኋላ እሁድ ደግሞ ጌታን ለመለመን ትሄዳለች። እንደዚህ አይነት ክርስቲያኖች ቤተሰቦች፣ በተለይ እንደዚህ አይነት ልጆችን የምታሳድጉ ማለት እንዴት ነው ያሳደጋችኋቸው? ሶሪ በጣም አንዳንዴ በእርግጥ እናንተ በጣም እንትን ብላችሁ ያሳደጋችኋቸው ልጆች ከመስመር ሊወጡ ይችላሉ፣ እናውቃለን። ግን የምር አብዛኞቹ የምናያቸው ራሳቸው አፈንግጠው ነው ወይስ ካስተዳደግ ጉድለት ካስተዳደግ ስህተት ነው? ቤተሰቦች ልጆቻችሁ እንዴት ነው እያሳደጋችሁ ያላችሁት? ህፃናትን እንዴት ነው እየኮተኮታችሁ ያላችሁት? ነገ እነዚህ ናቸው እኮ እናንተን የሚያሰድቧቸው። እነዚህ ናቸው እኮ የእናንተ ልጆች። በነገራችን ላይ አየሃት የእንትናን ልጅ አየሻት የእንትናን ልጅ እኮ የሚባለው እኮ እናንተን እኮ ነው የሚያሰድቧችሁ። ከእናንተ በላይ የምታመልኩትን ፈጣሪ ነው የሚያሰድቡት። ካህናት አባቶች፣ እነዚህ የእናንተ ልጆች ናቸው ተብለው እኮ ይወራል። አላስተማራችኋቸውም ወይ? ወንጌል አልሰበካችሁም ወይ? ስለ ክርስቶስ አልደረሳችሁም ወይ መልእክቱ ተብሎ እኮ እናንተ ናችሁ የምትወቀሱት አባቶች። እንዴት እናንተ ተሳስታችኋል ብላችሁ ለመናገር እንኳን ለምንድን ነው ቃላት ያጠራችሁ? ቴምርና ሳምቡሳ ለቀማ ጭንቅ ሰዓት ካላህ አስታራቂ አለልሽ አንድ ሰው ነፍስ አትጨነቂ። መንዙማ ታስደምጠን እንዴ? ደግሞ ምን ስጦታ ሲሰጡ እኮ እነኝህን እኮ ቄደር ሳያስጠምቋቸው የሚሉ ናቸው ወይ? መጣሽልኝ ከዴ ምናምን ብለው ሁሌ መንፈስ የሚያጠቃቸው ሰዎች ማላ ያበዛሉ፣ ስዕላት ደርድረው መቀባጠር ያበዛሉ፣ ብዙ ክር አንገታቸው ላይ 4-5 ክር ያስራሉ፣ ወይን ይነቀሳሉ። መንፈስ የሚጫወትባቸው ናቸው አብዛኞቹ። ይሄን ኮመንት ላይ ደጋግመ አይ ቲንክ እያየሁት ነው። ተመሳሳይ ምናምን ነገር ምናምን ሳናይ አይደለም እነኝም አይታወቁም ሆነው አይደለም እነዚህ ላይሆን ይችላሉ የሚለው ሳናያቸው ሳናጣራ ቀርተን አይደለም እንደዚህ የምንሰራው። ስለዚህ አይተን ነው የምንሰራው። ቢሆን ደስ ይለናል። እኛ እንዳንተ እንደምኞት የኛ ባይሆኑ የኛ ባይሆኑ ያልኩት የእናንተንን ስላሉ ነው። ነን ስላሉ ናቸው እንጂ ፐርሰናሊ የወጡ ናቸው። ከኔ ጋር አብሬያቸው ህብረት አላደርግም። አንድ ቤተ እምነትም ነን ብዬም አላምንም። ፐርሰናሊ ነን ብዬ አላምንም። እነሱ ነን እዛ ውስጥ ስላሉ እንጂ አይድኑም፣ ከድነትም ወጥተዋል። አይደለም ስዕል አድኖ ዘዞርክ፣ አይደለም ተነቀስክ፣ ቤተክርስቲያን ቢያሰሩም እስካልተመለሱ ድረስ በንስሐ ከድነቱ ግን ወጥተዋል። ቤተክርስቲያን ቢያሰሩ ከድነቱ ወጥተዋል፣ ተቆርጠዋል። በገንዘብ ፈጣሪ የምደልለው አይደለም፣ በቁጥር የምናመቻቸው አይደለም። እንዳይወጡ ብለን ምንሸመንግለው ሰው የለም። በቀን በጣም ብዙ ሙስሊሞች ይመጣሉ ወደ ድነት። እከሌ እንዳይወጣ ብለን እኛ እንደሌሎቹ የምናመቻቸው አይኖርም። ብዙ ስራ ስላለብን ብዙ እንትን ስላለብን ማለት ነው። ብዙ ሚድኑ ብዙ ወደ እውነት የሚመጡትን ስለምናይ እንደዚህ አይነቱ ላይ ኮምፕሮማይዝ አናደርግም። ባይኖር እንኳን በቀን ብዙ ሰው ሚድን እየመጣ ተውና በአመት አንድ ሰው መምጣት ባይችል እንኳን ኮምፕሮማይዝ አናደርግም። እኛ ትቆረጣለህ እንዳወጣ ቁጥር እንዲበዛ በሚል አንደራደርም። በድነት ላይ ስህተት ውስጥ ገብተህ ስህተት አስተምሮት ውስጥ ሆነ ለጣዖት እያመለክ ጣዖትን እያስቀጠልክ ቤተክርስቲያን ብታሰራም ተድነት ትቆረጣለህ። ዳሲት ቀጥል። እንግዲህ ምንድነው ሳምቡሳና ቴምር ለመብላት ኬክ ለመብላት ውሃ ለመጠጣት የግድ የማታምንበትን አካል ጠርተህ አምላክን ማሰደብ አይጠበቅብን። ሳምቡሳ እናቶቻችን መንገድ ላይ የሚጠብሱት በጣም ቆንጆ ሳምቡሳ አለ። በነገራችን ላይ
እሱን ገዝተህ ብላ። የግድ የጣዖት ስም እየጠራህ እዚህ ጋር ለሳምቡሳና ለቴምር ብለህ እግዚአብሔርን እያሰደባችሁ የምትወጡ ክርስቲያን እህትና ወንድሞች ፈጣሪን አትፈሩ? ለሳምቡሳ ብላችሁ ለቴምር ብላችሁ ሳምቡሳና ቴምር ሾርባ ለመብላት እንዴት ሰው የማያምንበትን አካል ለእሱ የምስጋና ፍሬ ያቀርባል? ሆዳቸው አምላካቸው ያለው ታዲያ በምን ይፈጸም? ወይ ወገን እንዲህ ቀላል አይደለም። ሆዳቸው አምላካቸው ሲል እንዲህ ቀላል እንዳይመስላችሁ። እንደዚህ ነው ሆዳቸው አምላካቸው የሆነባቸው ሰዎች በግብዞች በአጋንንት የተሰጠን ስብከት እየሰሙ ከሃይማኖት ተሰናክለው ይወጣሉ ሲል ቅዱስ ጳውሎስ እንዲህ ቀላል አይደለም። እንዲህ በቀላል የሚታይ አይደለም። ማቴዎስ ወንጌል ላይ ምዕራፍ 7 ላይ ያለው ጌታ ሆይ ጌታ ሆይ ይሉኛል አላቃችሁም ያላቸው እንዲህ በቀላሉ አይደለም። እነኛ ሰዎች በሕይወት እያሉ እኮ ጌታ ሆይ ጌታ ሆይ ሲሉት ነበር። አላቃችሁም አይደለም ስዕል መያዝ፣ አይደለም መስቀል ማሰር፣ አይደለም መነቀስ፣ አይደለም እጅህ ላይና እግር ላይ ምላስ ላይ ጌታ ኢየሱስ ብለህ ብትነቀስ ምላስ ላይ ለምን አትነቀሰው? 7:24 ጌታዊ ጌታዊ እያልክ ግብርህ ግን ለጣዖት ምሰዋ ከሆነ ከነኛ ውስጥ ትመደባለህ። ጌታዊ ጌታዊ በአፋቸው ብቻ ከሚሉት አላቅህም ከሚልህ ትሆናለህ። አላቃችሁም ከሚላችሁ ከመሆን ይሰውራችሁ። እኛም እናመቻቸው የለም። ታዋቂ ወንክ አዋቂ ወንክ ሎክ ትልቅ ወንክ ትንሽ ወንክ ሴት ወንሽ ወንድ ወንክ ባለስልጣን ወንክ ተራ ግለሰብ ወንክ የመንግስት ሰራተኛ ወንክ የግል ሰራተኛ ወንክ የሃይማኖት መምህር ወንክ ኖርማል አካዳሚክ ተማሪም ሁን አስተማሪም ሁን ምንም የምናመቻቸው ኮምፕሮማይዝ የምናደርገው ምንም ነገር አይኖርም። የሚያስወጣ ከሆነ ወጥታችኋል ነው የምንላሹኛ። አይደለም እኮ ይሄንን ሳታቁ ይሄንን እንዲህ አንላችሁም። አለማወቅህን እንደወጣህ እንነግርሃለን። ንስሐ ግባበት ሂድና ስህተት ናችሁ በዚህ ጉዳይ ላይ የምትናገሩት የሚል ካለ ኤኒታይም በዚህ መወየት እችላለሁ። ከማንኛውም ጋር መምህርም ሆነ ግለሰቡም ሆነ ተራም ሆነ ከማንኛውም ጋር ትክክል አይደለም አቋምህ በዚህ ጉዳይ ላይ የሚል በማንኛውም ሰዓት ለመወያየት ዝግጁ ነኝ። ቀጥል ክርስቲያን። ያ እንግዲህ መጽሐፍ ቅዱስ በግልጽ ይናገራል። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል እና እኛ እግዚአብሔርን እናመልካለን ብለን የምንናገር ባፋችን የምንናዘዝ ኮንፌስ የምናደርግ በልባችን ደግሞ እግዚአብሔርን የምንወድ ከሆነ እንደዚህ አይነት ነገር ልናደርግ አይገባንም። ጌታ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ሀሳብህ ውደደው ብሎ ይናገራል። ከዛ ውስጥ አንዱ ምንድን ነው? ለሱ ምስጋና በምታወጣበት አፍህ የሌሎችን አማልክቶች ስም እየጠራህ የምታወድስበት እንዲሆን ስለማያስፈልግ ነው። አለበለዛ እግዚአብሔር አምላክን ክደኸዋል። እሱ በፍጹም ነፍስ ውደደኝ ያለውን አይ አንተን በፍጹም ልቤ አልወድህም፣ ሌላ ጣዖት ልቤ ውስጥ አለ፣ እኔ ለእሱ ነው ምስጋና እና መስዋዕት የማቀርበው እያልከው ነው ማለት ነው። እንደዛ ካልከው እግዚአብሔር አምላክን አይ አልፈልግም፣ አልቀበልህም እያልከው ነው። አምላካችን ልንወደው የሚገባው በፍጹም ነፍሳችን ነው። የእሱን ስም በጠራንበት ልባችን ላይ የእሱ ስም በተቀመጠበት ሌሎች አማልክቶችን ስም እየጠራን ልናወድስ እንዴት እንችላለን? እንዴት ይህንን ቃል እንኳን አለበባችሁም? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ይናገራል። ሐዋርያው ያዕቆብ በምዕራፍ 1 ቁጥር 7 እና ምዕራፍ 4 ቁጥር 8 ላይ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ብሎ ይናገራል።
ሁለት ሐሳብ ያላችሁ እናንተ ሁለት ሐሳብ ያላችሁ ልባችሁን አጥሩት። አንዴ ለጣዖት ትዘምራለህ፣ አንዴ ክርስቶስን ለካደ ትዘፍናለህ፣ አንዴ ደግሞ ለእግዚአብሔር ውዳሴን ታቀርባለህ፣ ምስጋናን ታቀርባለህ። እናንተ ከጌታ ዘንድ አንዳች አታገኙ። ይሄው የያዕቆብ መልእክት ምዕራፍ 1 ቁጥር 7 ላይ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ክርስቶስ ኢየሱስን ባመሰገንበት አፋችን እንደገና ለጣዖት ምንዘምርና ምንዘፍን ከሆነ እኛ ከጌታ ዘንድ ምንም ነገር አናገኝም፣ አንዳች አናገኝም። ምዕራፍ 4 ቁጥር 8 ላይ ኤግዛክትሊ ይህንኑ ቃል ይደግመዋል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨንቃችሁ እዘኑ አልቅሱም፣ ሳቃችሁም ወደ ሐዘን ደስታችሁም ወደ ለቅሶ ይለወጥ። እንዲህ ያደረጋችሁ እህት ወንድሞች፣ ክርስቶስ ኢየሱስን ያሰደባችሁ እናንተ ልባችሁን አጥርታችሁ ወደ ቤታችሁ ተመለሱ፣ ወይም የያዛችሁን ይዛችሁ ሂዱ። ሁለት ሐሳብ አይቻልም። ለሁለት ጌቶች መገዛት አይቻልም ይለዋል እኮ ክርስቶስም በወንጌል ላይ ለሁለት ጌቶች መገዛት አይቻልም። ሐዋርያ ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 6 አንዴ ቼክ አድርገው ቁጥር 12 አካባቢ ከ12 በኋላ ቆሮንቶስ ኦኬ ከማያምን ጋር በማይመች አካሄድ አትጠመዱ ይላል። ከማን ጋር? ከማያምን ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ህብረት አለው? የማያምን ከማያምን ጋር ምንድን ነው ተካፋይነቱ? ብርሃንስ ከጨለማ ጋር እንዴት? አንዱ ባለበት አንዱ አይኖርም ነው። ጨለማ ባለበት ብርሃን አይኖርም፣ ብርሃን ባለበት ጨለማ አይኖርም። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ ብሎናል ክርስቶስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ካለም በኋላ እሱ የዓለም ብርሃን ከሆነ በጸጋው እኛ ደግሞ የዓለም ብርሃን እንድንሆን ነገረን። እኛ የዓለም ብርሃን ከሆነ ሌላው ክርስቶስን ያልተከተለ ጨለማ ውስጥ ነው ያለው። እንዴት የጨለማ ተካፋይ እንሆናለን? የዓለም ብርሃን ተብለን ብርሃን ባለበት እንዴት ጨለማ ይኖራል? ቤታችሁ ውስጥ መብራት በርቶ ሳለ እንዴት ጨለማ ሊኖር ይችላል? አሌስ እናንተ ብርሃን ሻማው አምፑል ሆናችሁ ሳለ ጨለማን ናፍቃችሁ አምፑላችሁን ትደብቃላችሁ። ሻማችሁን እንዴት ታጠፋላችሁ? ብርሃናችሁን እንዴት ትሰውራላችሁ? ብርሃን ናችሁ ተብላችሁ ሳለ ብርሃናችሁን እንዴት ታጠፋላችሁ? ጨለማው እንዴት ይናፍቃችኋል? ብርሃንን አጥፍታችሁ እንዴት ጨለማ ውስጥ ትቀመጣላችሁ? ደግሞስ እንዴት ጨለማ ውስጥ ሆናችሁ ብርሃን ነን ትላላችሁ? እንዴት በጨለማስ እየተመላለሳችሁ የብርሃን ልጆች ነን ትላላችሁ? የብርሃን ልጆችማ ከሆናችሁ ብርሃን መሆን አለባችሁ። ብርሃናችሁ ሊበራና ለሌሎች ሊታይ ሲገባ ብርሃናችሁን አጥፍታችሁ እንዴት በጨለማ ውስጥ ተቀምጣችሁ ከነሱ ትመሳሰላላችሁ? ክርስቶስ ከቤልወር ጋር ምን መስማማት አለው? እንዴት ብርሃናችሁን ከጨለማ ጋር ለማስማማት ትሞክራላችሁ? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እንዴት ላሳምቡሳ ብላችሁ አምላካችሁን ትክዳላችሁ? ሰው ላሳምቡሳ ብሎ እንዴት ለሾርባ ብሎ እንዴት ወዳችሁ አምላካችሁ ይሆንባችኋል? ለእግዚአብሔር ቤተ መቅደስ ጣዖት ጋር ምን መጋጠም አለው? እንዴት የጸሎት ቦታ ብላችሁ ያሰባችሁትን ቅዱሳት ስዕላት የደረደራችሁበትን ጣዖት ታመልኩበታላችሁ። ቅዱሳት ስዕላት ደርድራችሁ ምንጸልይበት ቦታ ያላችሁበት ላይ እንዴት ለጣዖት ትዘምራላችሁ? እንዴት ጣዖትን ታመሰግኑበታላችሁ? ምኑን ከምን ታገናኙታላችሁ? መስዋዕታችሁን እንዴት ለጣዖት አሳልፋችሁ ትሰጣላችሁ? ደግሞስ በዚህ እንዴት ድነትን ልታገኙትም ከጅላላችሁ? እኛ ያው የእግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህም ሲል ሎክ እናንተ ይኸው የእግዚአብሔር ቤተ መቅደስ ናችሁ። ስትጠመቁ ስጋ ወደሙን ስትቀበሉ
በእናንተ የእግዚአብሔር መንፈስ አለ። ስጋውን በልታችሁ ደሙን ጠጥታችሁ ሳለ እንዴት መልሳችሁ የጣዖት ቤተ መቅደስ ትሆናላችሁ? እግዚአብሔር ተናገረ እንዲህም ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ አለ። ሕዝቤ ትሆናላችሁ፣ በእናንተ እኖራለሁ ካላችሁ በኋላ እንዴት አንተን አንፈልግም ብላችሁ ጣዖትን በላያችሁ ላይ ታነግሳላችሁ? ስለዚህም ጌታ ከመካከላቸው ውጡና ተለዩአቸው፣ የተለያችሁ ሁኑ፣ እርኩስም አትንኩ ይላል ሁሉንም የሚገዛ ጌታ። እኔም እበቀልላችኋለሁ፣ ለእናንተም አባት እሆናችኋለሁ፣ እናንተም ለእኔ ወንድ ልጅና ሴት ልጅ ትሆናላችሁ ይላል። እርኩስን ሁሉ አትንኩ፣ ተለዩ፣ ውጡ ካላችሁ በኋላ ተመልሳችሁ እንዴት እርኩሱን ትነካላችሁ? እንዴት ምላሶቻችሁ ለእርኩስ ሊዘፍኑ ቻሉ? እንዴት ምላሶቻችሁ ለእርኩስ ሊዘምሩ ቻሉ? እንዴት ለጣዖት ልትገዙ ቻላችሁ? ተመልሳችሁ እኔ አምላካችሁ ሆናችኋለሁኝ፣ እኔ በእናንተ አድራለሁኝ፣ ልጆቼ ሁኑ፣ እኔ አባታችሁ ልሆናችሁ። አንቺ ውዴ ሴት ልጄ ሁኝኝ፣ እኔ አባት ልሆንሽ፣ አንተም አባት ልሆንህ፣ ወንድ ልጄ ትባላለህ ሲልህ አልፈልግም። አጋንንት የሰጠውን ስብከት ሰምተህ አጋንንትን ስብከት ሰምተህ ሱራ 72 ቁጥር 1-3 አላህ ሚስትና ልጅ እነሆ አጋንንቶች አሉ ሰሙ፣ አላህ ሚስትም ልጅም የለውም አሉ። እንዴት ይሄንን ታመሰግናለህ? የአጋንንትን ትምህርት ሰምተህ አዎ አላህ ሚስት ስለሌለው ልጅ የለውም የሚለውን ተቀብለህ ባሪያነትን ትመርጣለህ። እንዴ ባሪያነትን ትናፍቃለህ? ምን ያህል ነው ድንቁርና! እስከ ስንተኛ ክፍል ነው የተማርከው? እስከ ስንተኛ ክፍል? ስምህን በስርዓት ትጽፋለህ? ጎበዝ ጎበዝ። እስከ ስንተኛ ነበር የተማራችሁት? አንደኛ። አይምራችሁ ላይ ስንት ነው የመጣው? እስከ ስንት ነው የተማራችሁት? ሁላችሁም በአይምሯችሁ ውስጥ የተማራችሁትን እያሰባችሁት ነው። እስከዚህ ደርሻለሁ እያላችሁ ነው። ምን ዋጋ አለው ካደ? እስካሁን ተወልደህ የኖርክበትን ሃይማኖት አታውቀውም። ከንቱ ልፋት አለ። 5 6 7 8 9 10 ዩኒቨርሲቲም ዲግሪም ዲፕሎማም ማስተርም ፒኤችዲም ያላችሁ ሆነ ዶክተሬት በሚያሳዝን ሁኔታ ሃይማኖታችሁን አታውቁም። በእንደዚህ አይነት ሁኔታ ውስጥ የተሳተፋችሁ ማለት ነው። በእንደዚህ አይነት ሁኔታ ውስጥ የምትሳተፉ ማለት ነው። ኦራይት አንደኛ ቆሮንቶስ ምዕራፍ 5 አንድ ክፈተው ቁጥር 10 ኦኬ። በጠቅላላ የዚህን ዓለም ሴሰኞችን ወይንም ገንዘብን የሚመኙትን ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፋለሁኝ አለ። ወደን አይደለም እኛ ይሄንን የምንለው፣ ቅዱስ ጳውሎስ ስላዘዘን ነው። ከሴሰኞች ጋር እንዳትተባበሩ ተነግራችኋል። ኦኬ። በጠቅላላው የዚህን ዓለም ሴሰኞችን ወይንም ገንዘብን የሚመኙትን ነጣቂዎችንም ወይንም ጣዖትን የሚያመልኩትን አላለሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበረ። እኛም ሙስሊሞችን አንወቅስም። ሙስሊሞችን አንወቅሰው ምንድን ነው? ኦልሬዲ ጣዖት አምላኪ ስለሆኑ ምንድን ነው የምንላቸው? እነሱን ውጡ፣ ከዚህ ከጣዖት አምልኮ ነው የምንላቸው። ውጡ፣ ቅድሚያ መውጣት ስላለባቸው እነሱ ሊወቀሱ አይገባቸውም። እዛ ጣዖት ውስጥ ስላሉ እንዲወጡ ነው የሚነገሩት። ጣዖትን የሚያመልኩትን አላለሁም አለ። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። እዛ ያሉትን ውጡ ነው የሚባሉት። ቁጥር 11 እናድርግልኝ። አሁን ግን ወንድሞች ከሚባሉት በደንብ አስተውሉ። አሁን እናንተን ይመለከታል። አሁን ግን ወንድሞች ከሚባሉት አንዱ አንተ ወይንም እኔ ወይንም አንቺ
አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይንም ገንዘብ የሚመኝ ወይንም ጣዖትን የሚያመልክ ብረመሰሉ ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር ሲመልሱልኝ ከወንድሞች መካከል ወንድሜ የምትሉት በሃይማኖት የሚመስላችሁ አንዱ ተነስቶ ምን ቢሆን ሴሰኛ፣ ገንዘብ የሚመኝ፣ ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካራም ወይንም ነጣቂ ቢሆን ምን አትሁኑት፣ ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። የምትተባበር ከሆነ አንተም በዛ ውስጥ ነው ያለው ማለት ነው። እንደዚህ ካለው ጋር ብረመሰሉ እንደዚህ ካለው ጋር መብል እንኳን እንዳትበሉ ነው የሚለው። አይደለም መተባበር ከእንደዚህ ካለው ጋር ወንድም ተብሎ እንደዚህ አይነት ልምምድ ውስጥ ከገባ ምግብ እንኳን አብራችሁ መብላት የለባችሁ። ተቆርጦ መወገድ አለበት፣ መውጣት አለበት፣ ከሃይማኖቱ ወይን መሄድ አለበት። አይደለም አብረኸው ስጋው ደሙን እየተቀበልክ እዛ ጋር ጣዖት ሊያመልክ አብረኸው አይደለም አንድ ማዕድ ልትቋደስ ተቆርጦ መለየት ያለበት ነው፣ መውጣት ያለበት ነው። ምን የሚያደርግ ሴሰኛ ቢሆን ሴሰኝነት በብዙ ይለካል። ጣዖትን ማመስገን ጣዖትን መከተል ራሱ ሴሰኝነት ነው። እስራኤላውያን በግብፅ ከነበራቸው ልምምድ በኋላ ከወጡ በኋላ ተደጋጋሚ አቅራቢያቸው የነበሩትን ጣዖት አምልኮ ልምምዶች ሲያደርጉ እግዚአብሔር ሰሰኑ ይላቸዋል። ወይም ከሴት ጋር መተኛት ምናምን እሱ ብቻ አይደለም ሴሰኝነት ማለት። ጣዖትን መከተል ሴሰኝነት አስብሏቸው ዘሞቱ ደጋግሞ ይላቸዋል እግዚአብሔር። ሕዝቅኤል ላይ በተለይም ደጋግሞ እንደሰሰኑ እንደዘሞቱ ይናገራል። ዘሞቱ የሚላቸው ምንድነው? በፈጣሪ ላይ ደርበው ሌላ ጣዖት አምልኮ ሲያመልኩ ዘሞቱ ይባላል። ስለዚህ አንድ ወንድም ተነስቶ ለጣዖት ሲሰዋ ብታገኙ ሰስኗል። በቃ እሱ ገንዘብን የሚመኝ ለሱ ያልሆነውን ነጥቆም ገሎም ምንም ብሎ አላግባብ በሆነ ሁኔታ ጣዖትን የሚያመልክ አምልኮ አንድ መዝሙር ነው። አዲስ ኪዳን በተለይም በዝማሬ ነው አምልኳችን የሚገለጸው። ምን ይለዋል? ተሳዳቢ ወይንም ሰካራም ወይንም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ፣ በፍጹም መተባበር የለባችሁም። ከእንደዚህ አይነት ሰዎች ምን መሆን አለባችሁ? ፎላችሁ ማንሳት። እነሱ የሚተዳደሩት ይታወቃል። አውርተው ፎሎ አግኝተው ጎበዝ ምናምን እንትን የሚሉ ናቸው። ስለዚህ ኦኬ ከእነዚህ አይነቶቹ ጋር ፎሎችሁ ማንሳት፣ ጊፍትም ሆነ ምንም አለመስጠት፣ ኢግኖር መግጨት ማለት ነው። እንደዚህ አይነቶቹ ስራ እንደዛ ነው የሚሰራው። ዜሮ መክተት። እነሱ እውቅና በዚህ እናመጣለን ብለው ነው አንድም አይደለ፣ ወደ ዜሮ መመለስ ይቻላል። ከተባበርን ከተናበብን ማድረግ ይቻላል። ደግሞ እንሄድበታለን ካሁን በኋላ እናንተ ከጎበዛችሁ። ወንድሞቻችን እየታረዱ ወንድሞቻችን እየተገደሉ ገዳም ውስጥ ሰዎች እያለቁ ሰሞኑን የሞቱትን አስታውሳችኋቸው? የቆሰሉትን አስታውሳችኋቸው? ቅዳሴ ላይ በነበሩበት የተገደሉትን አስታውሳችኋቸው? አማራ ክልል ዋልድባ ላይ አሁን ደግሞ ትናንት ወዲያ ነው የተገደሉትን አስታውሳችኋቸው? አርሲ ላይ ያለቁትን ኦርቶዶክሳውያን አስታውሳችኋቸው? ለሞታችን ምክንያቶች እነኚህ ኦርቶዶክሳውያን ናቸው። አንድም ድምፃችንን የሚያፍኑ ሰው ሲሞት ደንታቸው ያልሆኑ አድርባዮች እንደነኛ አይነቶቹን እስካላጸዳን ድረስ አንድ መሆን አንችልም። እንደነኛ አይነቶቹን ነቀርሳ ከውስጣችን እስካላወጣን ድረስ
የእነኛን የሞራል ጥገና የሚሰሩ እነኚህ ስለሆኑ ማለት ነው። ስለዚህ እያንዳንዱ አካሄዳችሁን ማን ኦርቶዶክሳዊ ስነ ልቦና ያለው የሚለውን ጠንቅቃችሁ ልታውቁ ይገባል። ጠንቅቃችሁ ልታውቁ ይገባል። የሰቀላችኋቸው ማውረድ ትችላላችሁ። አይ ቲንክ አንድ ኡስታዝ አማራ ክልል ላይ ሞቶ እንዴት እንዳጮሁት እነሱ አይታችኋል አይደለ? በማግስቱ ነው በሁለተኛው ቀን ወደ 5 ሞቱ አይደለ? ከዛ ወልደባ ላይ ስንት ነው የሞቱት? ማን ትንፈሽ አለ? ምን ተወራ? እስኪ ወደ 60 ምናምን ኦርቶዶክሳውያን ተጎድተው ማን ምንም በማግስቱ እንትን ብለው እነሱ አገር ይቆረጥ ይለቀቅ ምናምን ይፈለጥ ምናምን ሲሉ ኢሚዲየትሊ በ50 የሚቆጠር ኦርቶዶክሳውያን ሲሞት ግን ማንም ሞትህ እንደ የዶሮ ዋጋ እንኳን አላወጣህም አንተ። እኔ ማንም እንዲሞት ፍቃድ የለኝም። አንድም ቢሆን ሙስሊም መሞት የለበትም። ያ ማለት ግን 50-60 ኦርቶዶክሳውያን ሲታረድ ዝም ብለን እንድንመለከት ስነ ልቦና አይፈቅደው። ይሄ እንዲሆን ግን እኛውን የፈቀድ ነው። አይ ላቭ ዲስ ገርል። ስሟን ጻፉልኝ። እቺ ሴትዮ ማነች? እቺን ፓስተር ስሟን ጻፉልኝ። በጣም የወደድኩት ቪዲዮ ነው። እቺን ቪዲዮ ሰምቼው ነበር። ማን ትባላለች? ማን ነው ስሟ? ስሟን የሚያውቅ ዝናሽ ዝናሽ አይመስለኝም። ስሟ ማን ነው? አቋሟን በጣም 100% የምገዛው ንግግር ነው የተናገረችው። አፕሪሼት አደርጋለሁ በጣም። በቀሉ ሚላለ ኦኬ፣ በቀሉ ራይት አናቃትም። ኤኒዌይስ ባለችበት ሰላም ይብዛላት። ሰላም ብለናታል። ላደረገችው ንግግር ግን ክሬዲት እንሰጣታለን። በጣም እናመሰግናለን። አይ ቲንክ ስሟን ባናቅም አይ ዶንት ኖ ፖዚሽኗንም አላቅም። ምንድነች ፓስተርቱን ምን አላቅም። አይ ዶንት ኖ ፕሮቴስታንት እንደሆነች ነው ከንግግሯ ላይ እንትን ማድረግ የቻልኩት። በጣም እናመሰግናለን። የተናገረችውን ማንኛውም ቤተ እምነት ሊገዛው የሚገባ ሀሳብ ማንኛውም ቤተ እምነት ሊያራምደው የሚገባ ነው። እንደ አማኝ ማንኛውም ሰው አማኝ ከሆነ ሙስሊሙም፣ ክርስቲያኑም፣ ፕሮቴስታንቱም ሆነ ኦርቶዶክሱ ይሄ ነው በቃ አቋሙ ሊሆን የሚገባው። ቀጥለው ቪዲዮውን እናዳምጣት እስኪ። መሪ በክርስቲያን ሙስሊም የሆነ መሪ በክርስቲያን ጉባኤ ተገኝቶ ኢየሱስ ያድናል አይልም። ያዘው። አስባችሁታል? ምንድን ነው ያለችው? ሙስሊም የሆነ መሪ በክርስቲያን ጉባኤ ላይ ተገኝቶ ኢየሱስ ያድናል አይልም። ራይት አታመጣልንም። ሙስሊም የሆነ እየመጣ ክርስቶስ ያድናል ሊል አይችልም። ተራ ግለሰቡ እንኳን መሪው አንተ ለሳምቡሳ ተለቀልቃለህ እንጂ ረመዳንን እየጾምን ነው የሚሉ ኦርቶዶክሳውያን አሉ። ረመዳንን ትቶ ያንተ የሚጾምልህ ሙስሊም አታመጣም። አንድ አታመጣም። ቀጥል። ሚዩት ነህ። ሶሪ አስባችሁታል? አይልም። ሙስሊም የሆነ መሪ ክርስቲያን ቤተክርስቲያን ገብቶ ኢየሱስ ያድናል አይልም። በክርስቶስ ኢየሱስ ስም ቡራኬ አይቀበልም። በጣም የገረመኝ ደግሞ
ብዙ ክርስቲያኖች ቡራኬ እየተቀበሉ ነው። እኔ በጣም ማከብራቸው መጥቀስ አስፈላጊ ያልሆኑ በፊት በጣም ሪስፔክት የምሰጣቸው ከእስልምና ቡራኬ ሲቀበሉ ብዙዎችን አይቻቸዋለሁ። ሙስሊሞች በፍጹም ቡራኬ አይቀበሉልን። በፍጹም ኢቭን ተቸግሮ ረድተኸው እንኳን ሂዲያ ይስጥህ ብሎ ነው ጭራሽ እንትን የሚለው። ስድብ እኮ ነው። እስልምናን ይወፍቅህ ይላል። ተቸግሮ ኮመንታቸው ነው ያቸው። እስልምናን ይስጥህ ነው የሚለው። እምነት ትክክል አለም ደረዳዊ ደረድተኸው እንኳን እምነት ትክክል አለም ብሎ የሚል እምነት ትክክል አለም እስልምናና እምነት ስህተት ስለሆነ የረዳኸኝ ብዝረዳኝም ነው። የኛውስ ቢሆን አላህ እንደዚህ ያደርግልህ አላህ ምናምን ብሎ ነው ጭራሽ እንደሚለው። እግዚአብሔር ይስጥህ ለማለት እንደው ሙስሊም ቢሰጠው ያፍራል። እግዚአብሔር ይስጥህ እንዴት ልበለው? አላህ ይስጥህ ልበለው ይሻላል። ሙስሊሙ ረድተኸው እንኳን አላህ ይስጥህ አይደለም የሚልህ። እስልምናን ተቀበል ነው የሚልህ። ማይን ሴታችን ምን ያህል እንደተራራቅን ቆመ ጠብቀኝ መሳሪያ እና አሁን ኒውክሌር ያለበት አይነት እንትን ውስጥ ነው። ኤነስ ቀጥል ሲገርመኝ እህት ዓለም ፈርስ ሌዲ ዝናሽ ታያቸው ትናንትና ለጌታ መድረክ ላይ ስትዘምሪ አብረን ጌታን እንዳላከበርን ዛሬ ጀለብያ ለብሳሽ እዛ ቁጭ ብለሽ ትበያለሽ። ያዘው የኛዎቹ እንግዲህ ለሳምቡሳ እና ለእንትን ብዙዎቹ ተላልፈው ተሰጥተዋል። ቻውን ጠቅላይ ሚኒስተሩ እና ዝናሽ ባለቤትየው ዝናሽ ባደረገችው ተናዳየ እንትን እያለች ነው። የእኛ ካህናቶቹ አፍጥር ላይ ሄደዋል እኮ ያኔ 2000 ስንት ላይ ነው ካህን ተብሎ ለአፍጥር አያላፉን እየከፈተ ሲጎርስ ነበር። ሰው እንዴት ወደ አምላክ ይሆናል? የራሱን ጾም ትቶ አፍጥር እነሱ አደባባይ ሄዶ ለሆዱ ማለት ነው። ለሆድ ለታይታ ለካሜራ ማለት ነው። አስቸጋሪ ነው። እንደ ጠቅላይ ሚኒስተር ውስጥ እሺ በቃ እኔ መሪ ስለሆንኩኝ እንዲህ ብሎ እንትን ሊሰጥ ይችላል ማሰባበያ። ካህን ሆኖ ከሄደ ምን ታደርገዋለህ? ካህን ሆኖ ለሆዱ ከሄደ ምን ታደርገዋለህ? ብልሽቱ ምን ያህል ስር እንደሰደደ አያችሁ። ጋር ምንም በሉ ምንም በፍጹም አልስማማበት ነው። እኔ እኮ ሀገር ሁሉ ሰላም ሆኖ እናንተ ደግሞ እዚህ ከሙስሊሞቹ ጋርም ደግሞ ሂዱዋ ታዲያ ከኦርቶዶክሶቹም ጋርም በቃ እንደዚህ ከሆነ ጥሩ ነው። ባላንስ ብታረጉ እዚህ ጋር ለእግዚአብሔር ዘምረሽ እዚህ ጋር ጀለብያ ለብሳሽ ቡራኬ ትቀበል። ክርስቶስ ይህንን ይወዳል። እናንተ አሁን የክርስቶስ ናችሁ ሊባል ነው። ሰላም የሚመጣው የክርስቶስ ተቃዋሚዎችን በማባበል አይደለም። ክርስቶስን ከሚክዱ ጋር ነጭና ጥቁር የሚመስል ልዩነት ነው ያለን እኛ ሙስሊምና ክርስቲያን። በሰላም አብረን እንኖራለን። ሀገራችን የጋራ ነው። አዎ፣ ነገር ግን ከሙስሊም ጋር ቁጭ ብዬ እኔ ዱዓ አላረግም። ያቋሜ ነው። እውነት ያማል መቼም ሊያም ይችላል። አይ ዶንት ኬር። አንዱን ያዙ። አሁን የመንፈሳዊ ውጊያ ወቅት ነው። ቅስ ቃል አለ ላንቺ ወይዘሮ ዝናሽ ታያች። ስሚ ከሰማሽኝ ይጠቅምሻል። እታለም በዚህ በአስቴር መጽሐፍ አስቴር ምዕራፍ 4 ላይ መርዶክዮስ የአስቴር አጎት ምን አላት መሰለች? ቁጥር 13 ይሄ ላንቺ ነው።
አድኝ። እየፈሰሰ ያለውን ንጹህ ደም በጌታ ፊት እሪ ብለሽም ቢሆን በጌታ ፊት ጮኸሽም ቢሆን ከባለቤትሽ ከውዱ መሪያችን ጋር በርከክ ብላችሁ ሰላም እንዲመጣ በኢትዮጵያ ጸልዩ። ኢትዮጵያ የደም መሬት ሆናለች። በእናንተ ዘመን ይሄን ቅፍ ካነሳችሁ ምን ዋጋ አለ? ያ እንግዲህ በዚች እህታችን ሀሳብ ማይስማማ አለ ብዬ አላምንም። እንግዲህ ክርስቲያኖች ራሳችሁን ቼክ አድርጉ። ምን ላይ ነው የቆምነው? ምን እያደረግን ነው ብላችሁ ራሳችሁን ቼክ አድርጉ። እስኪ አሁን ለምሳሌ የፋሲካ የትንሣኤ በዓል ደርሷል። ከ28 ቀን ከ29 ቀን በኋላ አለው። ኦኬ እንደዛ ከሆነ እስኪ አንድ በጣም ጥሩ ጥሩ ሙስሊም ጓደኞች አሏቸው አይደል? ክርስቲያኖች አብዛኞቻችን ሙስሊም ጓደኞች ሊኖሩን ይችላሉ። ሰፈር ሊኖሩ ይችላሉ። ትምህርት ቤት ሊኖሩ ይችላሉ። የስራ ቦታ ሊኖሩ ይችላሉ። እነሱ አሁን ረመዳንን መሐመድ ነብይ እያሉ አስፈጥረውናል አይደለ? አላህን ስሙን እየጠራንላቸው የሚያመልኩትን አስፈጥረውናል። ምግብ አብልተውናል። ሳምቡሳ ሰጥተውናል። ቴምር ሰጥተውናል። በሾርባቸው ሆዳችንን ያዝ አድርገውታል አይደል? እስኪ እናንተም ትንሣኤ በዓል ሲደርስ የክርስቶስ ትንሣኤ ሲደርስ ያን ቀን ቤታችሁ ጥሩና ክርስቶስ እኮ በታላቅ ኃይል ከሙታን ተለይቶ ተነስቷል ብላችሁ ነጠላ አስለብሳችሁ ቪዲዮ አሰሯቸው። ልብ ያለው ሶሪ ክርስቲያኖች ምን ላይ እንዳላችሁ የሙስሊሞች ዳይፐር መሆናችሁን ያን ጊዜ ታረጋግጣላችሁ። እንደዚህ የምታደርጉ ክርስቲያኖች ማለት ነው። ጨርሻለሁ። ወይኔ አይ ቲንክ ሞዴሬተሮች የሉም እንዴ? ዛሬ ሞዴሬተር ይሉኛል። የሉም ሞዴሬተሮች ለማማት አጸዷቸው። ኮመንት አጽዱ። የላችሁም? አለን ኔትወርክ አዛ ነው እንጂ አለን። ኦኬ ይሄንኛው ብዙም አለን። አንተ ሞዴሬተር አለህ አታጽዳም እንዴ? ከስር በጣም እንትን እያሉ ነበር። ሞዴሬተር ለካ ብዙ ሰው የለውም እዚህኛው ላይ ሶሪ። ልስጣችሁ ለማን ደስ እስቲ አንድ ቁጥር ጻፍ። ማን አለ ማቀው? የኛ ልጆች የላችሁም? አይ ቲንክ የሉም መሰለኝ። የሉም አንተ እንዳለው ሰው እነሱ በቃሽ ያላችሁ ስሩ። አይ ቲንክ አንድ ሁለት ሰዎች ናቸው ያላቸው መሰለኝ። አንድ ሰው ቃል ቼክ አድርግ። ሞዴሬተር አለህ አይደል? አንተ ከስር ነበርክ። ኦኬ መልካም። ስለዚህ ወደ ቶፒካችን እንመለስና እንዳየነው ነው። ጥሩ ነው አለ። ጥሩ ነው እንደዚህ አስቸጋሪ ቢሆንም ለሰለምቴ ነው እና አይ ቲንክ ምንድነው ቁርአን ነው ገዝቶ ሰጥቶ የተባለው እንደዚህ አይነቱ ልብይ ነው ያለ ነው እና የወንድ ዳይፐራም ነገር ነው። ፔሬዲ ተወሱ ዳይፐር ገዙለት እናንተ ፔሬድ ስለሚያዩ እንደዛ አይነት ወንዶች ዳይፐር ገዙላቸው በተራችሁ። እና ወደ ቶፒካችን እንመለስ አይሻልም? ብዙ አሉ ቃል ብዙ ስላሉ እንደዚህ አይነቶቹን አንዳንዴ ለመተቸት ማይበቁ አሉ። ለአቅመ መተቸት ያልደረሱ እንኳን ዝም ብለው እውቅና ያገኙ ቲክቶክ ላይ ጥሬዎች ስላሉ አቅመ መተቸት ለመድረስም እኮ እንትን ይፈልጋል። መተቸ ሰው አለ። ዝም ብለው ጥሬዎች ስላሉ መርጠን እንደው ለመማሪያ ይሁኑ ብለን እንጂ ለአቅመ መተቸትም አልደረሱ። የሚተችና ማይተች አለ። እንደዛ ነገር ቁጠሯቸው።
ሂስ ሲሰጠው ቪዲዮ ስግጥ ብሎ የሚሰራ ሰው በትንሽዬ አካውንት ሂስ ተሰጥቶት ትንሽዬ ልጅ ተናግሮት ጭራሽ እኔ እኮ እንደዚህ ነኝ ምናምን ብሎ የሚመጣ ድድብናው ማይምነቱ ፎቅ ለገነባበት እንደዚህ አይነቱ ሰው ገና እርጥብ ለሆነ ሰው ምላሽ መስጠት አስፈላጊ አይደለም። ማለፉ የተሻለ ይሆናል እና ብዙ ሰገጤዎች ስላሉ እውነት ነው። ታዋቂ የሚባሉት እንደዛ አብዛኞቹ እርጥብ ስለሆኑ ገና ከንትን እንደመጡ ነው ተነክረው እንደዚህ ፎሎ ስላገኘ አዋቂ ነህ ማለት አይደለም። ታዋቂ ወንክ ማለት አዋቂ ነህ ማለት አይደለም። ይህንም ማወቅ አለባችሁ። አንድ ሰው ታዋቂ ነው ማለት አዋቂ ነው ማለት አይደለም። ይህንም በደንብ ወቁ። ጊዜው ሰጥቶ ሶሻል ሚዲያው ኤክስፖዝ አደረገ ፊት ለፊት አወጣህና ተጋለጥክና ታዋቂ ሆንክ ማለት ታውቃለህ ማለት እንዳልሆነ ታስተውሉ ይገባል። እዚህ 3500 ምናምን ሰው አለ። እዛኛው ላይ ወደ 2000 ሰው እየተከታተለን ነው። ኦልሞስት ወደ 5500 ዩቱብ ላይ የተወሰናችሁ አላችሁ። ኦልሞስት ወደ 6000 ሰው እያዳመጠን ነው። እኛ 6000 ሰው ስናወራ በትንሹ በዚህ በሶስት እንትን ብቻ በጣም አዋቂ ነን እኛ ማለት አይደለም። ከኛ የተሻሉ እያዳመጡ ያሉ እየታዘቡም ያሉ እየገመገሙ ያሉ ስላሉ ማለት ነው። እና እንደዛ ነው። ዋናው እንደዚህ አይነት ስህተቶች ደግመን እንዳንሰራ የሰራን ካለን በንስሐ እንድንታጠብ ንስሐ እንድንገባ እንደዛ ነው እንጂ የአናንያን ታሪክ ታውቃላችሁ። ጴጥሮስ መሬት ሸጠው ገንዘቡን ስለቀነሱ ስላጭበረበሩ ምንድን ነው የመጣባቸው? የሚያስታውሰኛል ሐዋርያት ሥራ ላይ ያለው ምንድን ነው የገጠማቸው? እኛን ነው መልስ ትላለህ። መልሱ እናንተ ነው ከፈለጋችሁ። በመንፈስ ቅዱስ ነው ያታለሉት ናቸው። ምን ብለው ነው ያታለሉት? እሺ ብሩን ቀንሰው ሰጥተው ምን ገጠማቸው? ተቀሰፏ። ገንዘብ እንትን ማለታቸው ብቻ የራሳቸው መሬት እኮ ነበር ወረድ ያስቀድሙ በመዋሸታቸው እንትን በማለታቸው ሞትን አመጣባቸው። እንኳን ለጣዖት መሰዋት ተውና ማለት ነው። የራስን መሬት ሰጣለሁ ብለህ እንዲህ በማድረግ ሞት ካመጣብህ ለጣዖት ብሰዋ ደግሞ ምን ሊገጥምህ ነው ታዲያ? ለዚህ ነው አንደራደርም እኛ የምንላችሁ። ምናመቻቸው ምናመሳስለው ምናስማማው ነገር አይኖርም። ኃጢአት ልንተላለፍ እንችላለን። በፈጣሪ ላይ ከሆነ ግን ያደረግከው በፈጣሪ ላይ ክደት ከሆነ ግን አንተላለፍም። ኃጢአት እንተላለፋለን። ምክንያቱም የኛም ያልተገለጡ ብዙ ኃጢአቶች ስላሉ ኃጢአት ሲሆን ኃጢአትን መተን እዚህ አደባባይ ላይ አናወራም። ዛጋ ከሌኮ ሰርቀሃል፣ ከሌኮ ዋሽተሃል፣ ከሌኮ እንደዚህ ዘሙታል፣ ከሌኮ እንደዚህ ተሳድባ እንደዚህ አድርገሃል ብለን አደባባይ ላይ መተን ከሌ እንደዚህ ብሏል ምናምን ብለን ላይ ከፍተን ትወጣለህ ትወጣ እያልን አንልም። ንስሐ ግባበት። እሱን በሃይማኖት ጉዳይ ላይ ከሆነ ግን ፈጣሪ ላይ ክደት ስትመጣ ግን እሱን አንደራደርም ማለት ነው። ትምህርት የምትሉት ቆይ እናንተም ከ3ኛ ክፍል አላለፋችሁም እንዴ? አልፋችኋል? ከ3ኛ ክፍል ትምህርት የምትሉ ሰዎች ያው ስለተናገራችሁ ነው። እነዚህ አይነት ሰዎች ምንድናቸው መሰለህ? የቴምሩና የሳምቡሳው አጋሲዎች ናቸው። ለዛ ነው እንዴ? ለካ እዚሁ ነው ያሉት። ለካ ትምህርት ሲሉ እኮ ሌሎች መስሎኝ ነው። እኔ አልገባኝም ነበረ። በአቃል ቶፒኩ ሄዳለሁ። ወደ ቶፒኩ ይላል። እስቲ ሌላ አሁንም ወደ ቶፒኩ ይላል። ለዚህ እኮ ነው አብዛኞቹ የማህበሩ ተላላኪና ዝም ብለው በብላይንድሊ ፎሎወር ናቸው። ይህንን ህዝብ እንዴት ነው የምታስተምረው?
እንዲህ እያወራ ትምህርት አለም አረሱንቶ እኔ አሁን እኮ የገረመኝ ገና እድም ጀምሮ ትምህርቱ ላይ ወደ ቶፒክ ምናምን የሚሉት ነገር እኮ ነው በጣም ግራ ይገባኝ። መጽሐፍ ቅዱስ ጥቅስ እየተወራ አስተምሮ ዶግማውን እያወራን ያው ድነት እያወራን ወደ ትምህርት ይሉናል። የተነበበው መጽሐፍ ቅዱስ ድነት አይደለም። አንዴ ዲስክሪያን አንዴ ያውጣው ክርስቲያን ያዕቆብ ጥቅስ ላይ ያዕቆብ የተጠቀሰው መጽሐፍ ቅዱስ አለም እንዴ? ሁለተኛ ቆሮንቶስ የተጠቀሰው መጽሐፍ ቅዱስ አለም እንዴ? አንደኛ ቆሮንቶስ የተጠቀሰው መጽሐፍ ቅዱስ አለም እንዴ? ያወራንበት ነው። ለእናንተ ትምህርት ምንድን ነው? የት ነው ግን የተማራችሁት እናንተ? ምን አይነት ጭንቅላት ነው ያላችሁ? እስከ ስንተኛ ነው የተማራችሁት? ሶሪ ማለት እንትን ዲስከሬጅ ላደርጋችሁ አይደለም፣ ግን እንደ በቃ ማለት ለመኮረጅ ራሱ እኮ ተሰጦ ይፈልጋል ይመስለኛል። ኮርጀ ስላላለፍኩኝ ስላላማላቀው ብዙ እንዴት ነበረ ስኮርጁና ስታልፉ የነበረው? ማለት ምርጫ ከሆነ ኤን እና ኤን ትለያላችሁ፣ ግን በስርዓት በደንብ ለይታችሁ ነው ያለፋችሁት ኮርጃችሁ። ጥቅስ እየተጠቀሰ ድነት ያወጣል አያወጣም የሚል እያወራን ትምህርት እንማር። እፎይ እንዴት አመሻችሁ? ሰላም ብያለሁ። ነው እግዚአብሔር ይመስገን። ሀሳብ ልስጥበት እዚህ ጋር ከታች ያው ትምህርት ወደ ትምህርቱ የምትሉ ሰዎች ሁላችንም እግዚአብሔር በአንድም በብዙ መልኩ በሌላ መልኩም ያስተምራል ይባላል እና ሁልጊዜ ጥቅስ ብቻ መጠቀስ የለበትም። ኢቨን ባይጠቀስ እንኳን በብዙ መንገድ እግዚአብሔር ስለሚያስተምር ዓላማውም ደግሞ ምንድን ነው የሚለው ይግባችሁ። ጥቅሱማ ይጠቀሳል በየጊዜው፣ ግን ህይወታችን ጥቅሱን እየኖርን ነው ወይም ደግሞ ህይወታችን ያን ይገልጻል ወይ እየተባለ ነው። ሁሉም እኮ ቤተክርስቲያን ይሄዳል። አሁን እዚህ ላይ የታዩት በጠቅላላ ምናልባት ቁር ተነስተው ቤተክርስቲያን ሄደው ጸበል ጠጥተው ምናምን የሚመለሱ ነው። ግን ትምህርትም ጥቅስም ሰምተው ሊመለሳሉ። በህይወታቸው ግን እየገለጡት ነው ወይ ነው። ስለዚህ ክርስቲያናዊ ህይወት ጠፍቷል እየተባለ ጥቅስ ትላላችሁ። ጥቅሱ ቢነበብላችሁ ጥቅሱ ወደ እውነት ካላመጣችሁ ወይም ወደ ህይወት ካላመጣችሁ ወደ መንገዱ ወይም ደግሞ ጥቅሱን ካልገለጻችሁት ምን ይሰራል? እና እየተነገረ ያለው እንደዚህ ነው። እንዲህ አይነት ሰዎች ክርስቶስን የሚያግፋፉ በክርስቶስ ደም ላይ የሚቀልዱ ሰዎች ከጣዖት ጋር ከአህዛብ ጋር ሆነው ክርስቶስን የሚሳደቡ ሰዎች አሉ ነው። እንደዚህ አይነት ሰዎች እንዴት ነው የሚመከሩት የሚል ነገር እየተነገረ ጥቅስ መፈለግ ጤናማ አይመስለኝም። ለምን እንደዛ እንደምታደርጉ አላውቅም። ይሄ ራሱን የቻለ ሌላ ትምህርት ነው፣ ሌላ ዓላማ ነው። ሰው ክርስቲያን አንድ ሳምንት ሰጥቻቸው እኔ በአንድ ቀን እኮ ከነሱ በላይ ጥቅስ ልጠቅስ እችላለሁ። እኔ ጥቅስ መጥቀስ እኮ ችግር የለብኝም፣ ያቁኛል። አንድ ሳምንት እናንተ አባት ሰጥቻችሁ አድቫንቴጅ ይዛችሁ አንድ ሳምንት ከፊት ቀድማችሁ ሳምንት የፈለጋችሁትን መጽሐፍ ቅዱስ ሸምድዳችሁ በአንድ ቀን እኔ ከእናንተ አጥፊያችሁ እሄዳለሁ። ስለምን ጥቅስስ ነው የሚያወሩት? የእናንተን ጭንቅላት በዚህ መጠን ልንገራችሁ። ጥቅስ የምትሉት እንደዚህ የምትፈልጉ ካላችሁ አንድ ሳምንት እንድታጠኑ የፈለጋችሁትን ወንጌል ላይም ከፈለጋችሁ የሆነ መጽሐፍ ቅዱስ ክፍል ላይ አንድ ሳምንት ሰጥቻችሁ በአንድ ቀን አጥፋችኋለሁ። የመያዝ ችግር የለብኝም፣ የመናገር ችግር የለብኝም። ጥቅስ ጋይድ እና ብቻ ዋናው ዓላማው የተከፈተው ነገር በጠቅላላ ሰዎች እንዲማሩበት ነው። ጥቅስ የሚያስፈልገውም አይደለም። ክርስቲያንን የሚሉ ግን የክርስቶስን ደም የሚያግፋፉ ሰዎች፣ ክርስቲያንን የሚሉ ግን በክርስቶስ መንገድ የማይሄዱ ሰዎችን እንዴት መስተካከል አለባቸው፣ እንዴት እንደዚህ ይደረጋል የሚለውን ነገር ነው እየታየ ያለው እና ይሄም ራሱን አንዱ የቻለ የትምህርት ጊዜ ነው ብሎ ለመናገር ነው። ይሄን ማየት መስማት የሚፈልግ ሰው ቁጭ ብሎ ይስማ።
ይሄ የማይስማማው ሰው ካለ ደግሞ መሄድ ይችላል። እዚህ ሆናችሁ ዲስትራክት አታርጉ ፕሊስ። የኛ ልጆችም ከሆናችሁ ሌሎችም ከሆናችሁ ዲስትራክት አታርጉ። ሰው የራሱ መንገድ አለው ሰውን የሚያስተምርበት እና ያን ሊድ ለማድረግ አትሞክሩ። ኦኬ። እዚህ ሆስቱ ራሱ እሱ በሚፈልገው ምንድን ነው በራሱ ቆይ መማር ይሻላል የሚሉት ትምህርት በራሱ ምን ማለት ነው? ያው ትምህርት አሁን ከ5000 ሰው በላይ በሁለቱ ቲክቶክ ላይ እያዳመጣችሁ ነው አይደለ? ትምህርት ማለት ምን ማለት ነው? ውዶቼ ትምህርት ማለት ምን ማለት ነው ለእናንተ? እኔ እኮ ግራ ገባችሁኝ። ትምህርትስ ምንድን ነው? እንዴት ነው የምታውቁት? የግዴታ መጨቃጨቁን ብቻ ነው የምፈልጉት? ታው እንጂ አስተውሉ። ሽንክፍለስ አንድ አንብባት ክርስቲያን ያ አንዳንዴ አይኪው ሌቭላችሁ ኔጌቲቭ ውስጥ የገቡ ሰዎች አሉና ያው እንደዛ ብላችሁ የተናገራችሁ ልጆች ሶሻል ሚዲያው ታውቃለህ እንዳለ ዘሆል አይምሯቸውን ድሬን አድርጎታል። ዘሆል ሰውን ማለት ነው። ኤግዛክትሊ በእነዚህ አይነት ሞር አዲክትድ የሆኑ ሶሻል ሚዲያው ላይ ስታክ አድርጓል አይምሯቸው። አብዛኞቹ ስታክ አድርጎ ቆሞባቸዋል። ትምህርት ምን እንደሆነ ራሱ ማወቅ አልቻሉ። በሚያሳዝን ሁኔታ ዲፋይን አድርጉ። ትምህርት ማለት ምንድን ነው ይባሉ ራሱ ዲፋይን ማድረግ አይችሉም። አሁን ነኝ ከሃይማኖት የሚያወጣውን እየተነጋገርን ትምህርት ካሉ አንድ ሰው ትምህርት እንፈልጋለን ይሄ ትምህርት አይደለም ካለ ይሄን ማድረግ ከሃይማኖት ያወጣሃል እያልክ እየነገርከው ኖ ትምህርት ነው ፈልገው ካለ ምን እያለ ነው ማለት ነው? በተቃራኒው ይሄንኛው ተራ ነገር ነው አልቀበለውም ነው ያለስ። ቅዱስ ጳውሎስ የተናገረው ቅዱስ ያዕቆብ የተናገረው ስህተት ነው እያለ ነው። ያንን እነኛ ጥቅሶች የተጠቀሱት ሬሌቫንት ናቸው፣ ጥቅም አልባ ናቸው፣ አላስፈላጊ ናቸው። ቅዱስ ጳውሎስ እንዲሁ ደብሮት ነው የጻፈው እያላችሁ ነው። ቅዱስ ያዕቆብ ዝም ብሎ ነው የተናገረው ያንን እያላችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለት ጌቶች አትገዙ ሲል ዝም ብሎ ነው እያላችሁን ነው። ዲድስቅልያ ላይ እንደዚህ የሰፈረው እንዲሁ ደብሯቸው እንዲሁ እንደ ፊክሽን አይታችሁ እንድታውት ነው። እስቲ አንብበው ክርስቲያን። ኧረ አሁንም ኮሜንት ላይ ኮሜንት የሚያደርጉ ልጆች እኔ ግን እውነት ስንት ለካ ዘገምተኛለህ አንተ እኛ እንደዚህ የሚከታተል ወደ 10 ሰው ብሎክ አድርጌያለሁ። አሁን በሁለት ደቂቃ ውስጥ 10 ሰው ቢኒ አለ ሞዴሬተር የለኝም። ፎይ ሞዴሬተር በብሎክ ሸኛቸው፣ ዘሆል ሸኛቸው። ኦኬ እንትን የሚሉ ልጆች እሺ አሰልቻ አለኝ። ያ ይሄ መጽሐፈ ዲድስቅልያ ነው። ምን ብሎ እንደሚናገር እናድምጠው፣ ሁላችንም አንብቡት። ምዕራፍ 28 ምን ይላል? ክርስቲያን በጣዖታትና በአጋንንት ስም ይምሉ ዘንድ ፈጽመውም እንደ ቀድሞው ልማድ ስማቸውን ይጠሯቸው ዘንድ እንዳይገባ ይናገራል። ምን ይሉ ዘንድ? ጣዖታትን እንዳይጠሩ፣ በአጋንንት ስም እንዳይናገሩ። በፍጹም የተከለከለ ነው በክርስትና። የማታምንበትን አምላክ የማታምንበትን ጣዖት ጠርተህ በዛ ስም መማል፣ የዛንን ጣዖት ስም ማወዳደስ አይቻልም። በአጋንንት ስም መናገር አይቻልም። አጋንንት ከክርስትና ጋር ምንም ህብረት የለውም፣ እንደ እስልምናው አይደለም። እስልምና ከአጋንንት ጋር ትልቅ ህብረት አላቸው። አላህ ልጅ የለውም፣ አልወለደም፣ ሚስት የለውም ብለው የመሰከሩት እነሱ ናቸው። አጋንንቶች ምስክርነታቸው በእስልምና ተቀባይነት አለው፣ በክርስትና ግን በፍጹም ተቀባይነት የለውም። ሰይጣን ከመጀመሪያው ሐሰተኛ የሐሰት አባት ውሸታም ነበረ። እንደ እስልምናስ አላህ ልጅ የለውም፣ ሚስት የለውም፣ አልወለደም ለሱ ብለው የተናገሩት አጋንንቶች ናቸው። ስለዚህ እነዛን አጋንንት ከሚከተሉት ጋር ህብረት አታድርጉ እያለ ይጀምራል። ቁጥር 1 ምን ይላል? እኛ ክርስቲያን በጣዖት ስም እንምል ዘንድ ሉክ መሐመድ ነብዬ በአላህ እምላለሁ እያልክ የቂያማ ቀን ያድነኛል እያልክ የምትጠራ የእነዚህን አማልክት የምትጠራ እንደዚህ ይላል ይህ መጽሐፍ ቅዱስ ክፍል። እኛ ክርስቲያን በጣዖት ስም እንምል ዘንድ በአፋቸውም ስማቸውን እናነሳ ዘንድ ሉክ በአፋችንም ስማቸውን እናነሳ ዘንድ ፈርተናቸውም እንሰግድላቸው ዘንድ አግባብ አይደለም። እንደዚህ የሚያደርግ ለጣዖት የሚገዛ ሰው ሕይወትን ከሚያደርግ ከእግዚአብሔር የራቀ ይሆናል። ከእግዚአብሔር ርቀህ መቼም የእግዚአብሔርን መንግስት ወርሳለሁ ብለህ አታስብ።
እግዚአብሔር ምን ብለው ነው ፈርተህ እንኳን አይደለም ወደህ ልዘምርላቸው። በደንብ አስተውል። አይደለም ወደህ ለጣዖት መዘመር ተውና ተገደህ መከራ ውስጥ ገብተህ ችግር ገጥሞ ማወደስ አይፈቀድልን፣ አይፈቀድልን። ትሞታታለህ እንጂ። በሊቢያ ላይ የታረዱትን ሰማዕታቶችን አስታውሱ። አላሁ አክበር ምናምን አላህ ጌታ ነው አላህ አምላክ ነው ምናምን ብለው መዳን ይችሉ ነበረ። ሻዳ ያዙ ሲባሉ ነው ሻዳ እንይዝም አላህን አናመሰግንም ብለው የታረዱት አለ። ቴንኪው እንደዛ አይነት የእምነት ቆራጥ አባት ፈለጎች ስላሉን አመስግነው ከዛ በኋላ በሌላ ጊዜ ላይ ደግሞ ተውበት አደርጋለሁ እንደ ሙስሊሞች ማለት አይቻልም። ፈርተህ አመስግነህ አይደለም፣ ወደህ አይደለም፣ ተደስተህ አይደለም፣ መከራ ገጥሞ ችግር ገጥሞ ችግር ውስጥ መከራ ውስጥ ሆነህ እንኳን ጣዖታውያንን አመስግነህ ከወር በኋላ ላይ መለሳለሁ ማለት አችልም፣ አይቻልም። እስከ ሞት ድረስ ነው መከተል ያለብህ። ጴጥሮስ፣ ጳውሎስ እንዴት ነው መስዋዕት የሆኑት? እንዴት ነው ሰማዕት የሆኑት? ሶሪ እንዴት ነው የተሰዉት? እንዴት ነው መከራን የተቀብለው ያሳለፉት? አባቶቻችን እንዴት ነው ያሳለፉት? ምን አይነት መከራን ያሳለፉት? አይደለም ወደህ ማመስገን ተገደ መከራ ቢገጥምህ ማመስገን አልተፈቀደልህ። በመከራ ውስጥ ሆነ ማመስገን አልተፈቀደልህ። ታዲያ ስለዚህ መወራት የለበት ነው የምትሉት? በእርግጥ በእስልምናው ሱራ 16 106ን አንድ ቼክ አድርገው ማስመሰል ይችላል። አንድ ሙስሊም መካድ ይችላል፣ አምላኩን መካድ ይችላል። ከእምነቱም በኋላ በአላህ የካደ ሰው ከእምነቱም በኋላ በአላህ የካደ ሰው ልቡ በእምነት የረጋ ሆኖ የተገደደ ሰው ብቻ ሲቀር ይላል። ይሄ ማለት ምን ማለት ነው? መከራ ከመጣበት ችግር ከገጠመው መካድ ይችላል አላህን። አላህ ጣዖት ነው ማለት ይችላል። በልቡ ሰራውላቸው ውሸቴን ነው እያለ አላህ ጣዖት ነው፣ አላህ ድንጋይ ነው፣ አላህ ምናምን ብሎ ማለት ይችላል። በልቡ እያመን መካድ ይችላል። አላህ አልተፈቀደልህም። ለእኛ ሀገር አይቻልም። እንደዛ ማስመሰል አችልም። የአፍን ፍሬ ትበላታለህ። አምላክን ጣዖት ነው እያልክ አይ ተገድጄ ነው ማለት አችልም። በኛ መልሰው ዲስክ ላይ አለኝ እኛ ክርስቲያን በጣዖት ስም እንምል ዘንድ በአፋችን ስማቸውን እናነሳ ዘንድ አግባብ አይደለም። እንደዚህ የሚያደርግ ለጣዖት የሚገዛ ሰው ሕይወትን ከሚያደርግ ከእግዚአብሔር ዘንድ የራቀ ይሆናልና ትርቃለህ ከእግዚአብሔር። ስለዚህ ለተይመርም ሆነ ለሌላ ምክንያት ራስን ለጣዖት አሳልፈ ህብረት የምታደርግ ከሆነ ኮምፕሊትሊ ከቤተክርስቲያን ትቆረጣታለህ፣ ተቆርጠህ ትጣላለህ፣ ትወጣታለህ ማለት ነው። ትወጣለህ። ሙስሊሞችስ ይችላሉ ወይ እንደዛ ማድረግ? የእኛም ማመስገን ማወደስ ይችላሉ ወይ? እስኪ ይችላሉ ወይ? አላህን አመልካለሁ ከዛ ኢየሱስ ጌታ ነው ኢየሱስ አምላክ ነው እያለ መዘመር አንድ ሙስሊም ይችላልን? ይቻላልን? እሺ ኦኬ ምትልበታለህ? ኦኬ ያ ብዙ ጊዜ አይታ ከሆነ ወይ አሁን ቪዲዮዎች ኢቭን አሉኝ እና አሁን ብዙ ጊዜ ለምሳሌ ሂጃብ አባያ ምናምን እያለበሱ እንዴት ነው የሚያምርብሽ፣ ሙስሊም ብትሆኝ እኮ እንደዚህ ቆንጆ ትሆኛለሽ እያሉ መንገድ ላይ ስንት እህቶችን የሚያሳስቱ ሰዎች አሉ ሙስሊሞች። አሁን እኛ አንድ ጥያቄ ነው የምንጠይቃችሁ። በነገራችን ላይ ይሄንን የተደረገባችሁ ክርስቲያኖች ያችን ሂጃብና አባያ ያለበሰችሽን ልጅ እስኪ ነጠላ ልበሽና ላንሳሽ በያት እስኪ። በጣም ቀላል እኮ ነው።
አሁን ደብል ስታንዳርድ የሚባል ነገር አለ። ሞራሊ ደብል ስታንዳርድ የሚባል ነገር አለ። እነሱ ያደረጉትን ነገር አንተስ ታደርገዋለህ ወይ? እነሱ የሄዱበትን መንገድ አንተ ትሄድበታለህ ወይ? እነሱ የተከተሉትን መንገድ አንተ ትከተላለህ ወይ? ታደርጉታላችሁ? እሺ ይሏችኋል። እዛው በጥፊ ነው የሚሏችሁ። እዛው ሰድበው አብጠልጥለው ሰድበዋችሁ ነው የሚያባርሯችሁ። ደረጃ የሚባል አለ። ደረጃ አለ። ደረጃ ማወቅ አለብህ። ወሪያ ደረጃ ማወቅ አለብህ። ደረጃን ወቅ ያለ ደረጃ ባሪያ ነሽ። ሁሌ እንደ ባሪያ ነው የሚቆጥሯችሁ። ይንቋችኋል፣ ይጸየፏችኋል። ባይዜ ስለሚንቋችሁም ነው እንደዛ የሚያደርጉት፣ ስለሚጸየፏችሁም ነው። እነኛም አክቹዋሊ ፖለቲካውን ነው እንጂ አይፈቅድም። ታውቃለህ፣ ሂጃብ ማልበስ አይችሉም። አማኝ ካልሆነ ኡመር ሲደበድብ ነበር ለምንድን ነው የለበሱት ብሎ። አማኝ ያልሆነ ማልበስ ክልክል ነው፣ ኃጢአት ወንጀልም ነው። ማልበስ አይችሉም ነበር። ግን ፖለቲካውን ስለሚፈልጉ ለፖለቲካው ብለው ነው ያን የሚያደርጉት። የእኛዎቹ ደግሞ እርጋጦች ስለሆኑ አብዛኞቹ፣ ወንዱም ያው ከጠጅ ቤት ከቤተክርስቲያን ጠጅ ቤት የሚያዘወትር ተመዝሙር ይልቅ ሴቷም ቂጧም ማወዛወዝ የምትወድ ሶሪ፣ ያው እውነታ ማለት አይደብራችሁም አይከፋችሁም አይደለ? ኧረ በጣም እንደዛ ስለሆነ ማለት ነው። አብዛኞቻችሁ የህዝብ ሽንት ቤት ስለሆናችሁ አይከፋችሁም ማለት እውነታው ስለሆነ ይህን የምታደርጉ ማለት ነው። አብዛኞቻችሁ ሽንት ቤት ስለሆናችሁ የሚጸዳዱባችሁ ስለሆናችሁ የግድ አለቅላቂ መሆናችሁ ግዴታ ነው። አይከፋችሁም ማለት እውነታው ስለሆነ ሰው እውነታው ሲነገረው ይሄንን ይገልጻል ብሎ እንደውም ይህንን ድምፅ ተጠቅሞበት እኔ ነኝ ማለት አለበት። ሽንት ቤት የሆናችሁ ማለት ነው፣ የተከራያችሁ ማለት ነው። እንደ ጥሩምባ አፋችሁን ተከራይተዋችሁ ራሳችሁን ሃይማኖት የምታሳድቡ ማለት ነው። ተውቀት ዜሮ የሆናችሁ ማለት ነው። አለማወቅ አንድ ችግር ቢሆንም ለማወቅ መሞከር አንድ ነገር ነው። እሱ ሌላ ችግር ሆኖ ሳለ ደግሞ ካለማወቅ ድንቁርና ከፍቶ የሌላውን አመስጋኝና የራስን አሰዳቢ መሆን ደግሞ ሌላ አስቀያሚ ነገር ነው። ችግራችን ይሄ ነው። ችግራችን ይሄ ነው። እስከ ስንት ነበር የተማራችሁት? ጎበዝ ተምራችኋል። ለካ ማንበብ ትችላላችሁ። ጎበዝ ማንበብ ትችላላችሁ። ማንበብ ትችላላችሁ። ጎበዝ። ኮመንት የጻፋችሁት መቼም ማንበብ ስለምትችሉ ነው። የሚጽፍ ሰው ሁሉ ያነባልና የሚጽፍ ከሆነ አንድ ሰው ግዴታ ያነባል። የሚያነብ ሁሉ ግን ላይጽፍ ይችላል። ስለዚህ እየጻፋችሁ ነው፣ ማንበብ ትችላላችሁ ማለት ነው። ጎበዝ። የሚገርመው ግን በዚህ ዓመት ያው 2018 አንድ መጽሐፍ እንኳን ጨርሳችሁ አላነበባችሁም የሃይማኖታችሁን። ከ20 በላይ ግን ቪዲዮ ሰርታችኋል አለ ምናምን ነገር ሃይማኖታችሁ የሚያሰድብ ወደ 20 ቪዲዮ ሰርታችኋል በትንሹ። አንድ መጽሐፍ ግን በዚህ ዓመት አንብባችሁ አልጨርሳችሁም። ማንበብ ትችላላችሁ እኮ ግን ኮመንት ነው የጻፋችሁበት። ሃይማኖታችሁ የሚያሰድብ ነው ያደረጋችሁበት። አንድ መጽሐፍ እንኳን አንብባችሁ አልጨርሳችሁም በዚህ ዓመት። ከእናንተ በላይ ታዲያ ሰነፍ አለ? ሀስቲ ጀነራላይዜሽን እየሰራው አይደለም። ይሄንን የምታደርጉ ከ20 በላይ ቪዲዮ ሰርታችሁ ሃይማኖታችሁን ያሰደባችሁ አንድ መጽሐፍ እንኳን ስለ ሃይማኖታችሁ ያላነበባችሁ ታዲያ የእናንተን አይገልጻችሁም? ይሄ እየሰማህ ያለኸው አንተን ራሱ ይመለከታል፣ አንቺንም ጭምር ማለት ነው። በዚህ ዓመት አንድ መጽሐፍ እንኳን አንብበህ ያልጨረስክ ስለ ሃይማኖትህ ግን ሃይማኖትህን እያሰደብሽ ያለሽ እናንተን ይመለከታል። በእናንተ ስንፍና በእናንተ ድክመት ምክንያት
አባቶች በየገዳም እየታረዱ እየተገደሉ ነው። ቁጥር አያድነንም። ባይዞ ቁጥር አይደለም የሚያድነው፣ ጥራት ነው የሚያድነው። ያልነቃ ያልበሰለ ያላወቀ ማህበረሰብ ብዙ ቁጥር ቢኖርህ ዝም ኦልዌይስ ተመሪን እንጂ መሪ አይደለህም። ግሪሳ ነው የምትሆነው። ብዙ የወፍ ግሪሳን አንድ ድንጋይ ትበትናቸዋለች። ያልሰለጠነ ማህበረሰብ ብዛት ነው። ያውን በዚህ በቴክኖሎጂ በረቀቀው ዘመን ላይ አንተ ቆመን ጠብቀኝ እንደንትን መመኪያ አድርገህ የቆምክ እሱ አያድንህም። የሚያድንህ እውቀት ነው። የሚያድንህ መናበብ፣ ተማን ጋር ምን ማድረግ አለብኝ የሚል ነው የሚያድንህ። ተበታትነህ እዛ ገመድ እየተጎታተትክ የሚያድንህ አይደለም። ተበልተህ ታልቃታለህ። መሀል ያለው እንዴት ነው? ከዳር ጅብ እግሩን ሲበላው እያየ እኔ ጋር አይመጣም ብሎ ዝም እንዳለው አንድ በአንድ ሁሉንም እንደሚጨርስ አላወቁም። እግሩን ሲበላው አይ ወደ ጭንቅላቴ አይመጣም እግሬን ነው እየበላ ያለው ዝም ልበል እንዳለው ቢጤ ነው። ዙሪያህ እየተበላ እያለክ እያየ አባቶች የእምነት አባቶች እየሞቱ እያየ ለገዳዮችህ እያሸረገርክ ነው። ለገዳዮችህ ጋራዦች ድጋፍ እየሆንክ ነው። ዳይሬክትሪም ሆነ ኢንዳይሬክትሪ ለነሱ ፕሮፓጋንዳ እየሆንክ ነው። ሚዲያዎቻችንን ቃኟቸው እስቲ። ሚዲያዎቻችን አሁን ላይ እኮ ማስታወቂያዎቻችሁን እዩዋቸው እስቲ። የከፈታችሁት የሙስሊም ቻናል እኮ የተከፈተ ነው የሚመስለው። ማስታወቂያዎቹ ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰ አንተን አላለህም። ምክንያቱም ይጸየፍሃል። በዚህ መጠን እንኳን አደረሰ ብላችኋል ብሏል። ክርስቲያን አላየውም። ሰኞ ቀን ነበር ጾም ሊገባ የነበረው። እሁድ ቀን እንኳን ለረመዳን ጾም አደረሳችሁ ብሎ ሮብ ለሚገባው ጾም ማለት ነው። ለነሱ እንደዛ ነው ያለው። ክርስቲያኖች ምንም አልተባለ። በዚህ ልክ ጸየፏቸው። በዚህ መጠን ባንኮች ራሱ ሙስሊሞች ጋር እየሄዱ እንትን የሚሉት አሁን ክርስቲያኖች ጾም ላይ ነው። ሁሉም ወደዛ ገዳማውያን እስቲ ጾም እናስፈታቸው፣ ሽምብራ እንላክላቸው የሚል ለገዳማውያን ለአንድ ገዳም ከጾማቸው በኋላ ሽምብራ መግዣ ልላክላቸው የሚል ገዳም ገጥሞ ለገዳማውያን ለአንድ ገዳም ጾም ማስፈቻ አንድ ቀን እንኳን ቢሆን ባንክም ሆነ ኤርፖርትም ሲያስፈጠር ነበረ። አንድ ቀን እንኳን ለአንድ ገዳም እንኳን የሽምብራ መግዣ አንድ ኩንታል ሽምብራ ልላክላቸው ያለ ገጥሟቸዋል። ይንቋችኋል፣ ጸየፏችኋል። ተራ ናችሁ። ምክንያቱም ራሳችሁን አስነቃችኋል። ራሳችሁን ያስናቃችሁት የምትገኙበት፣ የምትውሉበት፣ የምታደርጉት እንድትሰደቡ፣ እንድትናቁ፣ እንዲጸየፏችሁ አደረጓችሁ። መንግስት የናቃችሁ የተጸየፋችሁ ራሳችሁ የምትበሉ ስለሆናችሁ፣ ልክስክሶች ስለሆናችሁ፣ ሆዳሞች ስለሆናችሁ አያችሁ፣ ናቃችሁ። ተጸየፋችሁ። በእናንተ ሃይማኖትን ማስናቅ ምክንያት ገዳማውያን በየቀኑ ይታረዳሉ። በእናንተ መናቅ ምክንያት ምንም የማያውቁ ኦርቶዶክሳውያን፣ ንጹህ ኦርቶዶክሳውያን፣ ጠንካራ ኦርቶዶክሳውያን አርሲ ላይ ይታረዳሉ። በአንድ ቀን 20፣ በአንድ ቀን 30፣ በአንድ ቀን 40፣ በአንድ ቀን 50 ንጹህ ኦርቶዶክሳውያን ይታረዳሉ።
እናንተ ጌም አድምቁ፣ እናንተ ቂጣችሁን አወዛውዙ፣ እናንተ በብሔርና በጎሳ ተካፍላችሁ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያላችሁ ተባሉ። ገመድ ወጥረው ለሚያባሏችሁ ለነሱ እያጨበጨባችሁ እነሱን ቬኔሬት እያደረጋችሁ አባቶቻችሁን ገዳሚዋንን